እሺ እንዴት ናችሁ? ሰላም ብያለሁ ሁላችሁንም። ጌታ ኢየሱስ ዘመናችሁን ይባርክ። እሺ በጣም ጥሩ። ፌስቡክ ላይ ሼር አድርጉት። ፌስቡክ ላይ እና ቲክቶክ ላይ ሼር ብታደርጉት መልካም ነው፣ ለብዙ ሰዎች መልእክቱ እንዲደርስ እና አንድ የቪዲዮ መረጃ ደርሶኛል። በዛ ዙሪያ ነው እንግዲህ ምላሽ የምሰጠው። ምላሽ ሰጣለሁኝ። ዶንኪ ቲዩብ ወይም ደግሞ እሸቱ ኮሜዲያን እሸቱ ያቀረበው አንድ ዝግጅት አለ። በዛ ላይ ከኦርቶዶክስ ቤተ እምነት የተወከሉ ሊቃውንት በሚል ስያሜ የሚጠሩ ሰዎች ተሰብስበው ስለ ታቦት ጉዳይ ያስተማርኩትን ከዚህ በፊት የተናገርኳቸውን ትምህርቶች ሜንሽን በማድረግ ያንን ምላሽ ለመስጠት ሞክረዋል እና እሱን በሚመለከት ነው ዛሬ ቆይታ የምናደርገው። አጠቃላይ ሁኔታውን ገለጻ አደርግና ከዛ በኋላ ወደ ዝርዝር ምላሹ ገባለሁኝ። ከሁሉ በፊት ሰዎች እንዲያውቁት የምፈልገው ነገር ምንድነው? ትምህርት ላይ ትኩረት ያደረገ ምላሽ በጣም በጣም ጥሩ ነው፣ አፕሪሺየት አደርጋለሁኝ እና እሱ ላይ ያለኝን አክብሮት እንደዚሁም ደግሞ መጽሐፍ ቅዱሳዊ የሆነን አስተምሮ በመጽሐፍ ቅዱስ ምላሽ ለመስጠት የተደረገውን ጥረትና ግንዛቤ ለማስጨበጥ ለቤተ እምነቱ ሰዎች ያደረጉትን ኦፊሻሊ የተሰጠውን ምላሽ አይቼ አድንቄያለሁ። በጣም አድንቄያለሁ። ለምንድን ነው ያደነከው? ለምንድን ነው ወይም ደግሞ አክሰፕት ያደረከው ይሄንን ጉዳይ እና ምላሽም ለመስጠት ለምን ተነሳህ የሚል ጥያቄ ቢኖር ከዚህ በፊት የምናቃቸው አካሄዶች ምን አይነት ናቸው? ለተሰጡ መጽሐፍ ቅዱሳዊ ምላሾች የማይመጥኑ ትክክል ያልሆኑ ያቀረብነውንም ጥያቄ ያላገናዘቡ ነገሮች ሲተላለፉ እንሰማ ነበር። እንግዲህ አሁን እነዚህ ሊቃውንት የተባሉት በገባቸው መጠን ባላቸው የእውቀት ደረጃ እናም ደግሞ ፕሮቴክቲቭ በመሆንና ያንን የቤተ እምነቱን አካሄድ ዲፌንድ ለማድረግ መጽሐፍ ቅዱሳዊ ነው፣ ታቦታችን መጽሐፍ ቅዱሳዊ ነው የሚል ጽንፍ ይዘው መምጣታቸው በራሱ መጽሐፍ ቅዱስ ይዤ ያስተማርኩትን ትምህርት ለመሞገት መጽሐፍ ቅዱስ ጠቅሰው መምጣታቸውን አፕሪሺየት አደርጋለሁ። ኦኬ። አሁን እንደዚህ አይነት ኦፊሻል ምላሾችን አሁን አልነበረም፣ እንደው መጀመር የነበረባቸው ቆይቷል። አሁን አይደለም። ምክንያቱም አሁን ምንድነው እነሱ ምላሽ እንዲሰጡ እያደረጋቸው ያለው ምንድነው ካላችሁ፣ ምላሽ እንዲሰጡ እያደረጋቸው ያለው ጉዳይ ሰው ወደ ትክክለኛው የመጽሐፍ ቅዱስ እሳቤ፣ ወደ ትክክለኛው አተረጓጎም፣ ወደ አዲስ ኪዳን ኮንሰፕት መጥቷል። እና ያሉትን አሰማቸዋለሁ። የተቆራረጡ የተዘጋጁ አሉ፣ እነሱን አሰማቸዋለሁ ምን እንዳሉ። ለምንድን ነው? ምክንያቱም ስድብ የሚሳደቡ ሰዎች አሉ፣ የሚያንጓጥጡ አሉ። ከእንደገና ደግሞ በማይመለከታቸው ጉዳይ ቲክቶክ ላይ ፌስቡክ ላይ ምላሽ እንሰጣለን ብለው እንደውም የበለጠ ቤተ እምነቱን የሚጎዳ ስራ የሰሩ ወጣቶች አሉ። እነሱ እየተመቱ እውነት እየፈጠጠ የእግዚአብሔር ቃል እያሸነፈ የነሱ ስድብና ሐሰት እየተሻረ ሰዎች ወደ ትክክለኛ አንደርስታንዲንግ መጡ ማለት ነው። ወደ ትክክለኛ መረዳት መጡ። ሳይወድ በግዱ የግድ
መጽሐፍ ቅዱስ ጠቅሶ እንዲናገር የሚያስገድድ ጀነሬሽን ተነሳ ማለት ነው። ክብር ለኢየሱስ ይሁን። ሃሌሉያ። በቃ ትዝታው ጠቅሶ የሚያስተምረው መጽሐፍ ቅዱስን ነው። መጽሐፍ ቅዱስን ጠቅሶ ለሚያስተምር ሰው ትክክል አይደላችሁም እያላችሁ ላለ ሰው ስድብ፣ ዛቻ ምላሽ አይሆንም። ውጡና መልስ ካላችሁ መልስ ስጡ እያለ የሚሞግት ትውልድ፣ አዲስ ትውልድ ተነሳ። በቃ ግልጽ ነው። ታቦት የሚባለው በብሉይ ኪዳን የነበረው በሙሴ ዘመን የነበረው እግዚአብሔር ራሱ ያዘዘው ታቦትና አሁን ኦርቶዶክስ ታቦት ነው ብላ የምትጠራው ነገር ምንም አይነት ዝምድና እንደሌለው ሰዎች አወቁ፣ ጥቅም እንደሌለው። ሰሞኑንም እንደውም ያቀረብኩት ቪዲዮ ላይ እንዳሰማዋችሁ አንድ ሊቀ ጳጳስ አቡነ ኤርሚያስ የሚባሉ ሊቀ ጳጳስ ስብሰባ ጠርተው የማርያም የሚባል ታቦት የለም አሉ፣ የገብርኤል የሚባል ታቦት የለም አሉ። የማን ነው? እግዚአብሔር ብቻ ነው አሉ። እግዚአብሔር ደግሞ ለሙሴ የሰጠው ታቦት በብሉይ ኪዳን የነበረ ነው። በአዲስ ኪዳን ደግሞ እንዲህ አይነት ኮንሰፕት እንደሌለ ተሸክማችሁ ዙሩ የሚል ትእዛዝ በመጽሐፍ ቅዱስ ውስጥ እንደሌለ ታቦትም መስዋዕትም መሰዊያም በታበርናክል ውስጥ የነበረው እያንዳንዱ ዕቃ በሙሉ ለክርስቶስ ምሳሌ እንደነበረ፣ ጥላ እንደነበረ፣ አካል ደግሞ እንደመጣ፣ አካሉ ኢየሱስ እንደሆነ፣ ስለዚህ በአዲስ ኪዳን ማደሪያ ያደረገው ታቦት ያደረገው እኛን እንጂ እንጨትን እንዳልሆነ ይሄንን በትክክል በተደጋጋሚ አስተምሬያለሁ። ሰዎች ተረድተዋል። ቄሶች ተረድተዋል፣ ዲያቆናት ተረድተዋል፣ ጳጳሳት ተረድተዋል። ያልገባቸው ገብቷቸዋል። ህዝቡ ምዕመናን የተባሉት ትልልቅ ሰዎች ሁሉ ገብቷቸዋል። ስለዚህ አሁን ወደ ምን መጡ ማለት ነው? መጽሐፍ ቅዱሳዊ ለማድረግና ምላሽ ለመስጠት መጡ ማለት ነው። I really appreciate it። በጣም አፕሪሺየት አደርጋለሁ። እግዚአብሔር ይባረክ። እወዳችኋለሁ። ስለዚህ እነዚህ ሊቃውንት አሁን ያቀረቡት ምላሽ አንጀት አርስ ብሎ ነው ዶንኪ ቲዩብ የገለጠው ማለት እሸቱ ማለት ነው። ከዚህም በፊት ተናግሬያለሁ። ሌላም ቦታ ላይ ምላሽ እንሰጣለን ብለው በሱ ሌላኛው ቻናል ላይ ነው እነዚህ ስራዎች የተሰሩ ያሉት። ኢትስ ኦኬ እሱም ይማራል ብዬ አስባለሁ። የሱን ፕሮግራም የሚከታተሉም ሰዎች እውነቱን ከዚህም ከዚያም ሰምተው ይወስናሉ። ምክንያቱም ይሄን መልእክት የምትሰሙ ሰዎች ትልልቅ ሰዎች፣ ምራቅ ያዋጣችሁ፣ መጽሐፍ ቅዱስ ማንበብ የምትችሉ፣ መረጃዎችን ማገናዘብ የምትችሉ ሰዎች ናችሁ ብዬ አስባለሁ። ስለዚህ እኔ የማስተላልፈው መልእክት እናንተ ጋር ደርሶ እውነት ይሁን ሐሰት ይሁን እነሱም የተናገሩት እውነት ይሁን ሐሰት ይሁን መጽሐፍ ቅዱሳዊ በሆነ መንገድ አነጻጽሮ መቀበል የናንተ ድርሻ ነው የሚሆነው ማለት ነው። አሁን ሰዎች እንደ በግ የሚነዱበት ዘመን አይደለም። ባይዘው ይህ ዘመን የመረጃ የማስረጃ ዘመን ነው። እውነት የሆነ ነገር ስታቀብለው መርጦ መስማት የሚችል ጀነሬሽን ያለው ማለት ነው። በዛ መንገድ እንድትረዱት እፈልጋለሁ ማለት ነው እና አፕሪሺየት ማድረጌን ለመግለጥ ያክል ነው። እሺ ከመጀመሪያው ቪዲዮ ልነሳና ምን አሉ አብረን አይተን እንመለስ። ሲጀመር እኔ ታቦት የመጠራው የእግዚአብሔር የቃል ኪዳን። በዛሬው መርሃ ግብር ሊቃውንቱ መልስ እንዲሰጡ መነሻ የሆነን ቪዲዮ አብረን አይተን እንመለስ። ሲጀመር እኔ ታቦት ብዬ የመጠራው የእግዚአብሔር የቃል ኪዳኑን ታቦት መጽሐፍ ቅዱስ ላይ ያለውን እነሱ የቀረጹት ጣዖት ታቦት ለመባል ዘጸአት ምዕራፍ 25 ላይ ያለውን ማሟላት መቻል አለበት። የእግዚአብሔር የቃል ኪዳኑ ታቦት ሌላ ነው፣ ኦርቶዶክስ የያዘችው ደግሞ እንጨት ሌላ ነው የምንልኛ ትክክል ነን ወገኖቼ። ስሙን ያዘው ስሙን እናስመልሳለን። አሁን እግዚአብሔር በአዲስ ኪዳን የሚያድረው በሰው ልጆች ህይወት ውስጥ ነው። እንጨት ላይ የሚንጠለጠል የለም። አሁን አበቅ የኦርቶዶክስ ታቦት በብሉይ ኪዳን ከነበረው ጋራ ምንም ግንኙነት የለውም። በአዲስ ኪዳን ቀርቷን የሚሉት አይደለም። በብዙ መጽሐፍ ቅዱስ ተጽፈው እናገኛለን። የማቴዎስ ወንጌል ምዕራፍ 5 ላይ ስንመለከት ታቦት ማለት የእግዚአብሔር መስዋዕት የሚቀርብበት ቅዱስ ሥጋው ክቡር ደግሞ የሚፈተትበት ነው። አገልግሎት አንደኛው ይሄ ነው።
ስለዚህ በመሰዊያው ፊት ያለው ለብሉይ ኪዳኑ መስዋዕት ብቻ አይደለም። እሱ ለሚሰራው መስዋዕት ራሱ መስዋዕት ራሱ ሰዊ ራሱ መስዋዕት ተቀባይ ሆኖ ለሚሰጠን መስዋዕት መሰዊያው ፊት ቁመን መስዋዕት ከመሰዋችን በፊት የበደልነው ያሳዘንን ሰው ካለ በመሰዊያው ፊት በቤተ መቅደሱ በታቦቱ ፊት ያንን መባችን አስቀምጠን ሄደን ከወንድማችን ጋር ታርቀን መተን ቅዱስ ሥጋውን ክቡር ደሙን መቀበል እንዳለብን በማቴዎስ ወንጌል ምዕራፍ 5 ላይ አስተምሯል። ሲቀጥል በማቴዎስ ወንጌል ምዕራፍ 23 ላይ ስለ መባውና ስለ ታቦቱ አነጻጽሮ አስተምሯል። ማንኛው ይበልጣል? መባውን የሚያከብረው የሚለውጠው መሰዊያው ይበልጣል ወይስ መስዋዕቱ ይበልጣል እያለ ለብሉይ ኪዳኑ መስዋዕት ብቻ ሳይሆን እሱ ለሚሰራው መስዋዕት አዲስ ቅዱስ ሥጋውና ክቡር ደሙ ስለ መሰዊያው ስለ ታቦቱ ክብር አምላካችን እግዚአብሔር ተናግሯል። ኦኬ ይሄ እንግዲህ እሸቱ ከጀመረበት ሰዓት ጀምሮ የመጀመሪያውን ምላሽ የሰጠው ከሊቃውንቱ መካከል እንደዚህ ይሄ ቅርጽ በነገራችን ላይ እንደዚህ ምለው ኮቴሽን ነው። ሊቃውንት በሚል እኔ አልስማማም። ማንንም ሊቅ ብላችሁ አትጥሩ፣ ሊቃችሁ አንድ ነው እርሱም ክርስቶስ ነው ብሎ ራሱ ጌታ ኢየሱስ በማቴዎስ ወንጌል ምዕራፍ 23 ላይ መጥቶታል። ይሄ ሊቃውንት ጨዋታ እንዳይኖር አድርጎ መጥቶ ሰባብሮ የጣለው ጉዳይ ነው። ምንም ሊቅ የለም። 4 አይን 5 አይን ያለው የለም። እኛ እንደውም ድሮ የሚነገረን ጭራቅ ነው 5 አይን 4 አይን አለው የሚባል ጭራቅ በልጅነት የሰማ ነው እንጂ 4 አይና 5 አይና ሊቃውንት የሚባል የለም። አንዱ አንሷቸው እነሱ እንደውም ሊቀ ሊቃውንት እየተባባሉ ይጠራራሉ። ሊቃችን አንድ ነው እርሱም ኢየሱስ ነው። የማቴዎስ ወንጌል ምዕራፍ 23 ላይ ቀጥታ ይህንን ቃል ሄዳችሁ ማንበብ ትችላላችሁ። እንደዚህ የሚል ምልክት ሳሳይ ኮቴሽን ውስጥ ነው ማለት ነው። ኦርቶዶክስ ታቦት የምትለውም ስል ኮቴሽን ውስጥ ነው። ኦርቶዶክስ አለች እንጂ ታቦት አይደለም። ኦኬ ታቦት አይደለም። ይሄንን ደግሞ የምናረጋግጠው በእግዚአብሔር ቃል እውነት ነው። በእግዚአብሔር ቃል እውነት ነው። የእግዚአብሔር ቃል አይሳሳትም። የእግዚአብሔር ቃል በሌላም አይሸቀጥም፣ አይለወጥም። ስለዚህ ማቴዎስ 5ን ማቴዎስ 23ን አንስተው ምንድነው የሚለው ሰውየው እዚህ ላይ የምትመለከቱት ሰው አሁን ምላሽ ሰጠ ለመስጠት የሞከረው ሰው ይሄ ማለት ነው። እና ያው በጎን በኩል የኔን ቪዲዮ ነው የሚያሳዩት። ይሄንን የኔን ቪዲዮ ቆርጠው ምላሽ እየሰጡ ነው ማለት ነው። ለዚህ ምላሽ ብለው ለሰጡት እሸቱ አንጀት አርስ ላለው አንጀት አርስ መልስ ብሎ ነው የለጠፈው እንትኑ ላይ አንጀት አርስ መልስ ነው የሚለው። አንጀት አርስ መርዝ ነው እኔ ብዬ የምጠራው። ምክንያቱም አሁንም ሰውን ወደ ጨለማ የሚከት ነገር ነው። መጽሐፍትን እያጣመሙ ነው ሊተረጉሙ የሚሞክሩት። ኦኬ ስለዚህ አንጀት አርስ መርዝ ወይም አንጀት አፍርስ መርዝ ይሄ አንጀት አርስ አይደለም። አንጀት አፍርስ መርዝ። ለምን? ሰዎች እንዳይድኑ ጨለማ ውስጥ ሆነው እንዲኖሩ መጽሐፍትን እያጣመሙ የገለጡት ነገር ስለሆነ ማለት። ይሄን ደግሞ በፖይንት ነው ማሳያችሁ። በፖይንት ለመሆኑ ኢየሱስ ክርስቶስ ስለ መስዋዕት፣ ስለ መሰዊያ፣ ስለ መቅደሱ የተናገረበት አግባብ የኦርቶዶክስን ታቦት ለመደገፍ ብሎ የተናገረው ነው ወይ? አይደለም። ሰው ራሱ ለፈጠረው ነገር ራሱ ላበጀው ተስማምተው ለፈጠሩት ነገር የእግዚአብሔርን ቃል ራሱ የጌታ ኢየሱስ ስለ መሰዊያ የተናገረውን ነገር እዛ አይሁድ ማለት ቤተ መቅደሱ በነበረበት ጊዜ ገብቷቸዋል። ቤተ መቅደሱ በነበረበት ጊዜ ጌታ በምድር ላይ በነበረ ጊዜ ያንን ምሳሌ እያደረገ መሰዊያውም እዛው ጋር አለ፣ መቅደሱ እዛ ጋር አለ፣ የርግብ መሸጫ፣ የበግ መነገጃ፣ የገንዘብ ልዋጭ ከረንሲ ሾፕ ከፍተው ቤተ መቅደሱን የወንበዴና የሌባ ዋሻ ያደረጉትም አይሁድ ፈሪሳውያን፣ ሰዱቃውያን በነበሩበት ዘመን ጌታ ያስተማረው ትምህርት ነው። ኦኬ መቅደሱ በዛን ጊዜ ነበር፣ አልፈረሰም። አሁን ኢየሩሳሌም ብትሄዱ መቅደሱ መስጊድ ሆኗል። ባይዘው መስጊድ ሆኗል። ኦኬ ዶም ኦፍ ዘ ሮክ ተብሎ የሚጠራው ይሄ ጎልደን ዶም ኢየሩሳሌም ሲታይ የሚታየው ኦልድ ሲቲ ውስጥ ያለው ስፍራ
አላቅሳ የሚባለውም ሁለቱም በጣም ብዙ አይነት ችግር ያለበት ስፍራ ነው። አሁን የይሁዲነት ወይም ደግሞ የአይሁድ እምነት መገለጫ አይደለም። አሁን የሙስሊሞች ስፍራ ሆኖ ነው የሚታየው። እነዚህ የታሪክ ቅይሮች ከመምጣታቸው አስቀድሞ ጌታ ኢየሱስ በምድር ላይ ሳለ ምንም እንኳን ታቦቱ ባይኖርም መሰዊያውና እዛ አካባቢ የነበረው ግርግር ነበር። ያንን ምሳሌ አድርጎ ጌታ ኢየሱስ ማቴዎስ ምዕራፍ 5 ላይና ማቴዎስ ምዕራፍ 23 ላይ መቅደሱን መስዋዕቱን እየጠቀሰ ያስተማረበት ክፍል አለ። ያን ያስተማረው እናንተ አሁን ታቦት ለምትሉት ጉዳይ ማጣቀሻ አድርጎ አይደለም ያስተማረው። አውድ የሚባል ነገር አለ፣ ኮንቴክስት የሚባል ነገር አለ። መጽሐፍ ቅዱስ ሊቃውንት ተብሎ ስለተጠራ ብቻ ጥምጣም ጠምጥሞ አገርም ያክል ጥምጣም ጠምጥሞ የጌታን ቃል በሌላ እየለወጡ መናገር አይቻልም። ይሄ ወንጀል ነው። በነገራችን ላይ ወንጀል። ጌታ ኢየሱስ ታቦት ተሸክማችሁ 4 ማዕዘን ጣውላ አዘጋጅታችሁ ተሸክማችሁ ንግስ እያላችሁ ዙሩ ብሎ አስተምሯል አለ እዚህ ጋር። አሁን ማቴዎስ ምዕራፍ 5 ላይ መሰዊያ አለ እንጂ ታቦት ብሏል። ፖስተሩ ላይ ካያችሁት እነዚህ ሊቃውንት የተባሉት ታቦትና መሰዊያ መስዋዕትና ክርስቶስ ተቀላቅሎባቸዋል። ይሄ ያለመለየት ችግር ነው። ባይዘው ስም ሊኖርህ ይችላል። መጽሐፍ ቅዱስ ሲናገር በራእይ ዮሐንስ ላይ ጌታ ኢየሱስ ሲናገር ስም አለ ግን ሞተሃል የሚል ቃል ይጠቀማል። ሞታ ስም ኖሮ ሞታል። ሰውየው አለ እየተባለ ላይኖር ይችላል። ሊቅ ተብሎ ምንም የማያውቅ ሊሆን ይችላል። So it's not about the title. ይሄ የስም ማዳበሪያ አይደለም። ዕውቀት ወይም ደግሞ መጽሐፍ ቅዱሳዊ እውነት በትህትና የእግዚአብሔርን መንፈስ የእግዚአብሔርን ቃል በማክበር ዕውቀትን ሼር ታደርጋለህ እንጂ አንተ ያልገባህን ነገር አንተ ያልተረዳኸውን ነገር ሊቅ በሚል ታይትል ማስረዳት አይቻልም። ድፍረት። ስለዚህ የማቴዎስ ወንጌል ምዕራፍ 5 ቁጥር 24 ላይ ያለውን ጠቅሷል። በነገራችን ላይ ይሄን ሰሞን እነዚህን የተናገሯቸውን ማስረጃ ብለው የተናገሯቸውን ነገሮች በሙሉ በመደዳ ነው የምመታው። በመደዳ መታዋለሁ። ዛሬ አንጨርሰው፣ ምክንያቱም ረጅም ፖይንቶቹ ደግሞ በደንብ መነገር አለባቸው። ኦኬ። ስለዚህ በትዕግስት ይሄን ሰሞን በተራ በተራ የሰጡትን ምላሾች በሙሉ አንጀተ አርስ ያሉትን በሙሉ እናፈርሳለን። ክብር ለጌታ ለኢየሱስ ይሁን። ሃሌሉያ። ቁጥር 24 ላይ ምን ይላል? የማቴዎስ ወንጌል ምዕራፍ 5 ቁጥር 24 ላይ እንዲህ ይላል፣ እንግዲህ መባህን በመሰዊያው ላይ ብታቀርብ በዚያም ወንድምህ አንዳች በአንተ ላይ እንዳለው ብታስብ በዚያ በመሰዊያው ፊት መባህን ትተህ ሂድ። አስቀድመህ ከወንድምህ ጋር ታረቅ፣ በኋላም መጥተህ መባህን አቅርብ። አብረኸው በመንገድ ሳለ ከባልንጀራህ ጋር ፈጥነህ ተስማም። ባለጋራ ለዳኛ እንዳይሰጥ ዳኛም ለሎሌው፣ ወደ ወይኒም ትጣላለህ። እውነት እልሃለሁ የመጨረሻዋን ሳንቲም እስክትከፍል ድረስ ከቶ ከዚያ አትወጣ። ይሄ ተራራው ላይ ስብከት የጌታ ኢየሱስ ክርስቶስ ትምህርት ነው። አሁን ኢየሱስ እዚህ ጋር ስለ ታቦት ተናግሯል። ፍየል ወዲያ ቅዝምዝም ወዲህ ማለት ይሄ ኢየሱስ ስለ ታቦት እዚህ ጋር አንስቷል? በጭራሽ። አሁን እነሱ ለሚሸከሙት ነገር ይቅርታ እስቲ ልቀይራት። እሺ ቻርጀሯን እንትን ልበላት ብዬ ነው። አሁን ጥሩ ነው። እሺ ስለዚህ ክርስቶስ
ማቴዎስ ወንጌል ምዕራፍ 5 ላይ ታቦትን የሚመለከት ምንም ነገር አልተናገረም። ኦኬ ሁለት አይነት ጉዳዮችን እዚህ ጋር ላንሳላችሁ የተቀላቀለባቸው እነዚህ ሊቃውንት የሚባሉት የተቀላቀለባቸውን ነገር ላሳያችሁ መሰዊያና ታቦት አይለዩ ሊስን መሰዊያና ታቦት አይለዩ አልተርና አርክ ኦፍ ዘ ኮቨነንት በጣም የተለያዩ ጉዳዮች ናቸው ቁጭ ብለው እንዲሰሙ ንገሯቸው አርክ ኦፍ ዘ ኮቨነንት የቃል ኪዳኑ ታቦት መሰዊያ አይደለም ሊስን መሰዊያ አይደለም ህዝብ አታስቱ አትሳቱ መሰዊያ ማለት ከቅድስተ ቅዱሳኑም ከቅድስቱም ውጪ መስዋዕት የሚቀርብበት የፍየልም የበግም የሚቃጠል መስዋዕት የህልም ቁርባን የሚቀርብበት ይሰማል አይደለ በደም ድምጽ የሚሰማ ከሆነ እስቲ በደም ጻፉልኝ አይሰማም የሚሉ ልጆች አሉ ለምንድን ነው ነው ወይስ የማይሰማችሁ ጆሮአችሁን ኮርኩሩ በሏቸው ይሰማል አዎ ተባረኩ አንዳንዶች ያውቀው እንደዚህ አይነት ሮንግ ሜሴጅ የሚያስቀምጡ አሉ ላንቺን ያልተሰማሽ እቴ ማይሰማ ከሆነ ቮሊዩሙን ጨምሪው እንጂ እየተሰማቸው ነው ስለዚህ እነዚህ ሊቃውንት የተባሉት ሁለት ነገር ተቀላቅሎባቸዋል መሰዊያና ታቦት ተቀላቅሎባቸዋል በብሉይ ኪዳን በድንኳኑ ውስጥ ከነበሩ በጣም ብዙ አይነት ማቴሪያሎች መካከል አንዱ መሰዊያው ሁለት አይነት አለ አሁን እዚህ ጋር ላስረዳችሁ በደም ሁለት አይነት መሰዊያ አለ በጣም የተለያየ አይነት እንትን አላችሁ የአቀማመጥም የማቴሪያልም ልዩነት አለው ለምሳሌ እዚህ ጋር ስትመለከቱ እዚህ ጋር የምትመለከቷቸው በዚህ በታበርናክል ውስጥ ያሉ ማቴሪያሎች ናቸውና የቃል ኪዳኑ ታቦት ማለት ይሄ ነው የሚናተፉ የሚመስሉ ኪሩቤሎች ክንፋቸውን ዘርግተው በስሬት መክደኛው ላይ የሚታዩበት ሳጥን አራት ሰዎች የሚሸከሙት እሱ ነው የቃል ኪዳኑ ታቦት የሚባለው ኦኬ ውስጡ ደግሞ ምን አለ ሁለቱ ታብሌቶች አሉ አንዱ ላይ 5 ህጎች የተጻፉበት ከእንደገና ደግሞ ለምስክር እንዲሆን መናው ያለበት የአሮን በትር ውስጡ የሚቀመጥበት ትልቅ ሳጥን ሶ የብሉይ ኪዳኑ ታቦትና አሁን ኦርቶዶክስ ታቦት ምትለው ምንም አይነት ግንኙነት የለውም ምለው አንዱ ፖይንት ውስጡ የሚቀመጡት ነገሮች በሙሉ የለው አቀራረጹም አያያዙም ሳይዙም የተለያየ ነው እና በግልጽ ይሄንን ማየት ይቻላል ማለት ይሄ ታቦቱን እዚህ ጋር የምታዩት ደግሞ የዕጣን መሰዊያ የሚባለው ይሄ የዕጣን መሰዊያ ነው መሰዊያ ነው ይሄ ራሱ መሰዊያ ነው አሁን የቱን ነው ታቦት መሰዊያ የምትለን የትኛውን ነው ለምን ነው የምትቀላቅሉት የትኛው ነው ለእናንተ ታቦት የሚለውን የሙሴ ታቦት እያላችሁ ትናገራላችሁ ይሄ በጣም አደገኛ የሆነ አታላይነት ነው ይሁን ከዛ በኋላ ደግሞ መሰዊያ ይሉሃል መሰዊያ የቱ ይሄ ነው የዕጣኑ መሰዊያ ንገሩን ከሆነ ኦኬ ሌላ መሰዊያ ላሳይ እዚህ ጋር የምታየው ከስር የምታየው ደግሞ ይሄ የሚቃጠል መስዋዕት የሚታረዱ የበግም ይሁን የፍየልም ሌሎች የሚቃጠሉ መስዋዕቶች የሚቀርብበት ነው ይሄ በብሮንዝ የሚሰራ ወይም ደግሞ ምንድነው በናስ የሚሰራ ይሄ ከስር የምትመለከቱት ማለት ይሄ በናስ የሚሰራ ነው በአመድ የተሞላ ነው በጣም ብዙ አይነት መስዋዕት የሚቀርብበት ነው ኦኬ ሶ መሰዊያ ስንል ይሄ አለ ከእንደገና ደግሞ ምን አለ የዕጣኑ መሰዊያ አለ ከዛ ደግሞ ገበታ አለ 12
ዳቦዎች ወይም ደግሞ ህብስቶች የሚቀመጡበት ጠረጴዛ አለ። ጠረጴዛ ቴብል ኦፍ ሾብሬድ አለ። ሌላው መኖራ አለ። ይሄ በወርቅ የተሰራ እስራኤል ባንዲራ ማን ነው እንትንም ላይ ታዩታላችሁ፣ ምልክታቸው ሆኖ ይታያል። ይሄ 7 መቅረዝ መብራቶች የሚበሩበት መኖራ ተብሎ የሚጠራው ነው። ይሄ አለ። ይሄ ደግሞ መታጠቢያ ሳህኑ አለ ማለት ነው። አብዛኞቹ በወርቅ የሚሰሩ ናቸው። መሰዊያው ግን ከቅድስቱም ከመቅደሱም ውጪ ያለ ነው። ኦኬ። አሁን ኢየሱስ እየተናገረ ያለው ስለ የትኛው ነው? መጻሕፍትንና የእግዚአብሔርን ኃይል የእግዚአብሔርን ቃል አታውቁምና ትስታላችሁ ያለው እንደነዚህ አይነት ሰዎችን ባይዞ ይሄንን ጌታ ኢየሱስ ማቴዎስ ምዕራፍ 23 ላይ ሲናገረው ይሄን ቃል ምዕራፍ 22 ላይ ሲናገረው መጻሕፍትንና የእግዚአብሔርን ቃል አታውቁም የእግዚአብሔርን ኃይል አታውቁምና ትስታላችሁ ሲል እነዛኮ በመጽሐፍ ዕውቀት በልጽገናል በወገባቸው ቀለም የሚታጠቁ ሕግ ተርጓሚና አስተርጓሚ የሆኑትን እኮ ነው እንደዚህ የሚላቸው አታውቁም የሚላቸው። የዚህ የኛ ሀገሮቹ ደግሞ የባሱ ናቸው። የባሱ በቃ መሰዊያንና ታቦትን እንኳን አይለይም። ወጥቶ ሲናገር ለኔ መልስ መስጠቱን ነው ያየው እሱ። ኢየሱስ እየተናገረ ያለው ስለ መሰዊያ እንጂ አንድ ከወንድሙ ጋር የተጣላ እስራኤላዊ ቅድስተ ቅዱሳን ይገባል እንዴ መስዋዕት ለማቅረብ? ቅድስተ ቅዱሳን የሚገባው በአመት አንዴ ነው። የሚገባው ማን ነው? ይሄ ህዝቡን እስከሚሞት ድረስ ያገለግላል ተብሎ የሚታመነው ሊቀ ካህን ከአሮን ጀምሮ እየተተካ የሚመጣው ጄኔሬሽን አንድ ሊቀ ካህን እስኪሞት ድረስ ያገለግላል። ቅድስተ ቅዱሳን የሚገባው እሱ ነው። ቅድስተ ቅዱሳን ውስጥ ያለው ደግሞ ምን እንደሆነ ሐዋርያው ጳውሎስ በዕብራውያን መልእክቱ ላይ ምዕራፍ 9 ከቁጥር 1 ጀምሮ ሲናገር ምን ይላል መሰለ? በቅድስቱና በቅድስተ ቅዱሳኑ መካከል ያለው ልዩነት ሲያስቀምጥ ላውጣና ላንብብላችሁ። ምዕራፍ 9 ከቁጥር 1 ጀምሮ ይኸው ፊተኛይቱም ደግሞ የአገልግሎት ሥርዓትና በዚህ ዓለም የሆነው መቅደስ ነበራት። የመጀመሪያይቱ ድንኳን ተዘጋጅታ ነበርና በእርሷም ቅድስት በምትባለው ውስጥ መቅረዙና ጠረጴዛው የመስዋዕቱም ህብስት ነበረባት። ቅድስት ውስጥ ከሁለተኛው መጋረጃ ወዲያ ቅድስተ ቅዱሳን የምትባለው ድንኳን ነበረች። በዚያም ውስጥ የወርቅ ማዕጠንት ነበረ። ሁለንተናውም በወርቅ የተለበጠች የኪዳን ታቦት፣ በእርሷም ውስጥ መና ያለባት የወርቅ መሶብና የበቀለች የአሮን በትር የኪዳኑን ጽላት ነበሩ። ቅድስተ ቅዱሳኑ ሲሪየስ ቦታ ነው። the holiest place ነው። the most holy place ነው። እዛ ውስጥ የሚገባው ሊቀ ካህኑ ብቻ ነው። ታቦቱም ያለው እዛ ውስጥ ነው። አሁን ኢየሱስ እየተናገረ ያለው ማቴዎስ ምዕራፍ 5 ቁጥር 24 ላይ እየተናገረ ያለው ስለ ቅድስተ ቅዱሳኑ ስላለው ታቦት ሳይሆን ስለ መሰዊያው ነው። አምጥቶ የእህልም ቁርባን ያቅርብ የበግም ለኃጢአት የሚሰዉ መስዋዕቶችንም ይዞ ይምጣ። የሚያቀርበው የት ነው? እዛ መሰዊያ ውጪ ያለው። he cannot get inside አይገባም። ስለዚህ አንተ ታቦት ለምትለው ለቀረጽከው ነገር ይሄንን ቃል መጥቀስ አትችልም። ማቴዎስ 5 ቁጥር 24 መጥቀስ መናገር አትችልም። ያለ ቦታው አይጠቀስም። የእግዚአብሔር ቃል አውድ ኮንቴክስት የሚባል ነገር አለ ማለት። መልስ ለመስጠት ቸኮላችሁ እንጂ አታውቁትም። አታውቀው። ለምንድን ነው ጌታ የተናገረው? ስለምንድን ነው የሚናገረው የሚለውን መስማት ያስፈልጋል። ማወቅ ያስፈልጋል። መማር ያስፈልጋል። ቁጭ ብላችሁ ከሰማችሁ ይጠቅማችኋል። ከዚህ በኋላ እንዲህ አይነት ጥቅስ እንዳትጠቅሱ ነው ማስተምራችሁ ምነግራችሁ። ሼር እያደረጋችሁ ላይክ እያደረጋችሁ ስሙ ቅዱሳን። እንዲህ አይነት ትምህርቶች ለሰዎች ሲደርስ የብዙ ሰው ህይወት ይፈወሳል። ክብር ለእግዚአብሔር ይሁን። ስለዚህ ጳውሎስ በዕብራውያን ምዕራፍ 9 ከቁጥር 1 ጀምሮ ሲያብራራ ቅድስተ ቅዱሳኑን ቅድስት የሚባለውን ስፍራ ሰዎች ደግሞ የሚኖሩበትን ያ መሰዊያው ያለበትን ስፍራ። በነገራችን ላይ መሰዊያው
የሚቃጠል ነገር ነው በደም የተጨማለቀ ስፍራ ባይዘው ታዲያ ታቦቱ ላይ ንጹህን ደም ብቻ ነው ይዞ ገብቶ ሚረጨው እንጂ ታቦት መሰዊያ አይደለም በብሉይ ኪዳን ይሄንን ወቁ ለዩት ስለዚህ ጳውሎስ ምን አድርጎታል ለይቶታል ማለት ነው መሰዊያንና ታቦትን ለይ አሁን እነሱ ሚሉት ታቦት የኦርቶዶክስ ታቦት ብለው የሚጠሩትን ያን የቀረጹትን ነገር እሱን መሰዊያ እያሉ ይጠራሉ መሰዊያ ማንን ነው የምትሰዋው አንተ ማን ነው የምትሰዋው አንተ ማን በአንተ የሚሰዋ መስዋዕት የትኛው ኢየሱስን ነው የምትሰዋው ከዚህ ግፍና ከዚህ ሀኬት ውስጥ አትወጣ አንድ ጊዜ ለሁል ጊዜ ተሰውቶ ያዳነንን ጌታ እድሜ ልክህን እንጨት ላይ አጋድም ያርዳለው ነው የምትለው ያንተ መስዋዕት የቱ ነው ለመታሰቢያ አድርጉት ብሎ የሰጠውን ሥርዓት ከሆነ መስዋዕት አይደለም እሱ ሊስን መስዋዕት አይደለም እንዴ ይሄ እኮ ኢየሱስ እኮ በመስቀል ላይ የሰራው እኮ የማዳን ሥራ ጌታ ኢየሱስ የሰራው የማዳን ሥራ ስለኛ ራሱን አሳልፎ የሰጠበት መስዋዕት ሆኖ በአፊት ራሱን ያቀረበበት ሂደት እኮ ለአንዴም ለዘላለም ለፍጻሜው የተደረገ ነው ኢየሱስ ጀምሮት አንተ የምትፈጽመው መስዋዕት የለም እሱ ቀልድ ነው እሱ የሃይማኖት ቤት ጫወታ ታውቀዋለህ ልብህም ያውቀዋል መስዋዕትን መሰዊያን ታቦትን ቀላቅላችሁታል ድብልቅልቅ ወጥቷል ለዛ ነው በቃ ኤክስፕሌን ለማድረግ የምትቸገሩት ለዛ ኖ ወደ እውነተኛው የእግዚአብሔር ቃል ትምህርት መመለስ አለባችሁ ህዝብ አታስቱ እናንተም ገደል አትግቡ አንተ በአዲስ ኪዳን የምትሰዋው መስዋዕት የለም የአዲስ ኪዳን መስዋዕት ምንድነው የአዲስ ኪዳን መስዋዕት ራሳችንን ለእግዚአብሔር የምናቀርብበት ሂደት ነው ራሳችንን ለእግዚአብሔር ለአሁን ለምሳሌ ሮሜ ምዕራፍ 6 ላይ ሮሜ ምዕራፍ 12 ላይ ደስ የሚያሰኝ መስዋዕት አድርጋችሁ ራሳችሁን ታቀርቡ ዘንድ ባይምሯችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ ሲል ራሳችንን ለማናቀርባለን ለእግዚአብሔር በክርስቶስ ኢየሱስ አምነው ዳግመኛ የተወለዱ ሰዎች በኃጢአት ልምምድ ውስጥ አይኖሩም ምንድነው የሚያደርጉት ራሳቸውን ለእግዚአብሔር ያቀርባሉ ሌላው የከንፈራችንን ፍሬ ነው የምናቀርበው ለእግዚአብሔር ምስጋና ከልብ ሞልቶ በአንደበት የሚገለጥ በዜማ የሚገለጥ አምልኮ ውዳሴ እሱ ምንድነው ለእግዚአብሔር የምናቀርበው የከንፈራችን መስዋዕትና ፍሬ ነው ሌላው ደግሞ የተባልነው ለወንጌል አገልግሎት በአዲስ ኪዳን የምናደርገው ስጦታ ደስ የሚያሰኝ ስጦታ ብሎ ጳውሎስ የገለጠዋል እነዚህ ነገሮች ናቸው እኛ አሁን በአዲስ ኪዳን ዋናው ራሳችንን ነው የምናቀርበው እኛ የምናቀርበው ምናርደው በግ ምን ሰዋው በግ ምን ቆርሰን ይሄ ነው መስዋዕት ብለን የምናቀርበው ዳቦ የለም የቀረበውን አንዴ ራሱን ያቀረበውን ኢየሱስን እያሰብን ማዕድ እንካፈላለን እንጂ መስዋዕት አንተ ልትሰዋ አትችልም አንዴ ተሰውቷል ለዚህ ነው እድሜ ዘመኔን ምነግራችሁ ቅዳሴውን እየጠቀስኩኝ ምነግራችሁ ለዚህ ነው ብትሰሙና ሰውን ቢድን መልካም ብትሰሙ እግዚአብሔርን ብትፈሩ እርግጥ ነው ይሄ እንትኑ እንዳለ ይሄ ሃይማኖታዊ የሆነው አካሄድ የተመሰረተው በሰውኛ አመለካከት ነው በፈጠራ ላይ ነው ፊሎሶፊ ነው እንጂ መጽሐፍ ቅዱሳዊ አይደለም ሙሉ በሙሉ መጽሐፍ ቅዱሳዊ አይደለም በግብታዊነትና በስሜት በፍልስፍና የቆመ ነው ምን እናገኝበታለን በሚል እሳቤ ክሬት የተደረገ
መተመነጋገር እንችላለን። በነገራችን ላይ እሸቱ ጥሪ የሚያደርግልኝ ከሆነ እሄድና እዛው ፊት ለፊት መነጋገር እንችላለን። እዛው ፊት ለፊት በትክክል የተቀረጸ ታዛቢዎች ባሉበት መነጋገር እንችላለን። ምንድነው የምትሉት ስትቀድሱ? መጽሐፈ ቅዳሴ በእያንዳንዱ ጸሎተ ፈትቶ ላይ እኔ የምለውን አሁን እነሱ ያውቃሉ። ምናልባት እዚህ ውስጥ ያላችሁ ሰዎች ላታውቁ ትችላላችሁ። ቄሶኜ ስቀድስ ስለኖርኩኝ እኔ ስለማውቀው ነው የምናገረው። ጸሎተ ፈትቶ ማለት ሀበነ የሚለው ቅዳሴ ፓርት ሀበነ ንህበር በዘዚአከ መንፈስ ቅዱስ የሚለው ፓርት ሊባል ሲል ከሚነበቡ ነገሮች አንዱ ይሄ ጸሎተ ፈትቶ የሚባለው እዛ አካባቢ የሚባል ነው። ስትሰሙ ቅዳሴውን ትዝ ሊላችሁ ይችላል። እዛ ላይ ምንድነው የሚሉት መሰላችሁ? የእግዚአብሔር በግኡ ከሰማይ ይውረድ፣ የእግዚአብሔር በግ ኢየሱስ ከሰማይ ይውረድ፣ ከዛስ የእሳት ሰይፍ ሜሎስ ይላክ፣ በጉን በእጃችን እንድናርደው በርሱም ደስ ይለን ዘንድ አሁን በጊንጣ በዚህ መሰዊያ ላይ ይጋደም እንድናርደው እለጥፈዋለሁ። እንትኑ ላይ ከዚህም በፊት አስተምሬዋለሁ። በተደጋጋሚ ተናግሬያለሁ። ነውር እኮ ነው ወገኖች፣ ዘግናኝ እኮ ነው። ያው እግዚአብሔር ምስክሬ ነው። ዘግናኝ ነው፣ በጣም ዘግናኝ። ኤቭሪ ሲንግል ዴይ እነሱ በቀደሱ ቁጥር ከሰማይ እየወረደ የሚታረድ በግ አለ ብለው ነው የሚያምኑት። ለዚህ ነው ገድለ ክርስቶስ ሰምራ ላይ ሕፃን መጥቶ ሕፃኑን ቄሱ አረደው የሚል ቃል አለ። አቅርቤዋለሁ ከዚህ በፊት ማስረጃው በሕያው እግዚአብሔር ፊት ነው የምነግራችሁ። አረደው፣ ሕፃን ነው ተጋድሞ የታረደው ይላል። ደሙ ፈሶ እንትኑን ሞላው ይላል። መንበሩን፣ ይሄ መንበር የሚሉት ይሄንኑ ታቦት እናስቀምጥበታለን የሚሉት ስፍራ ነው። ይሄ ፊት ለፊት ስትገቡ ያለ ሰው ሕፃን ተሰዋ ይላል። ታምረ ማርያም ላይ ስትሄዱ ታምረ ማርያምም ላይ እንደዚሁ አይነት ኮንሰፕት አለ። አንዱ ታምር ላይ ምን ይላል? ተሰዋ ማነው እንትኑን ማነው ዳቦውን ሲቆርሰው ይላል ታምረ ማርያም። ዳቦውን ሲቆርሰው ደም ወጣ ይላል። ደሙ ጎረፈና እንዳለ መንበሩን ሸፈነው ይላል። ሌላ ጊዜ ደግሞ በግ ተሰዋ ይላል። what does it mean? ምን እያለህ ነው? ምን እያሉሽ ነው? ምን እያሉህ ነው? ቄሶች፣ ዲያቆና ምን እየሰራችሁ? እኔ እግዚአብሔር አብርቶልኝ እኮ ነው ወንድሜ ተገላግዬ የወጣሁት። ጌታ ምስክሬ ነው። በጌታ በኢየሱስ ስም አንተ እንዴት አይነት ዘግናኝ እንደሆነ ልነግርህ አልችልም። አይን ካልበራ በስተቀር you cannot understand። ጨለማ ይሄ አይደለም ወይ ትምህርቱ? እስቲ ለዚህ መልስ ስጡታና መልስ ስጥ፣ አድርስ። ይሄንን እየቆራረጣችሁ ላኩላችሁ። መልስ ስጥ። እያንዳንዱን ከነገጹ ነው ፖስት አደርገዋለሁ። ደግሞ ፌስቡክ ላይ ዩቲዩብም ላይ ፖስት አደርግላችኋለሁ። በጣም ዘግናኝ ነገር ነው። ኦኬ። ስለዚህ ሕፃንም በግም በግ ይጠራል። ሕፃን ታረደ ይልሃል፣ ደም ፈሰሰ ይልሃል፣ ዳቦ ሲቆረስ ደም ወጣ ይልሃል። ከዛ ደግሞ እንደውም ወስዶ ንብ ማነቢያ ያደረገ ይላል ታምረ ማርያም። ያን ቁርባን ወስዶ አንድ ጠንቋይ ይሄንን ቁርባን ውሰድና ይሄን የጌታ ስጋና ደም ይሉት ነው እንግዲህ በኦርቶዶክስ ትምህርት ውስጥ እሱን ቁርባኑን ዳቦውን ውሰድና ንብ አርቢ ነው ሰውየው፣ ገበሬ ነው። እና እዛ ማነቢያ ሳጥን ውስጥ ይሄንን አስቀምጥ፣ ከዛ በኋላ በቃ ሀብታም ትሆናለህ አለ። ጠንቋይ፣ ሴት ጠንቋይ ናት የነገረችው። አቅርቤዋለሁ ይሄን። እዛ ያንን ሰውየው ይጎርስና ያ ገበሬ ከአፉ ያወጣውና ደግሞ ማነቢያ ወስዶ ማነቢያ። እንዲህ የምትቀልዱበትን ነው መስዋዕት የምትሉት እናንተ። ኢየሱስ የማይጨመርበት መስዋዕት፣
አንዴ የተሰዋ አንዴ ሊስን ስማ አንተ የምትቆርሰው መስዋዕት የለም አንተ የምታርደው በግ የለም this is a new testament era ያ ዘመን አልፏል ብሉይ ኪዳን አልፏል የበጎችና የኮርማዎች የወይፈኖች ደም የፈሰሰበት ዘመን አልፏል አሁን ከብሉይ ኪዳን አንደርስታንዲንግ ወጥተው ወደ አዲስ ኪዳን እውነት መምጣት አለበት ወደ አዲስ ኪዳን ስትመጣ ደግሞ መስዋዕት የሚባለው ነገር በክርስቶስ ላይ ሌላ የምትደርበው ምንም የለም እሱ ደግሞ አንዴ ራሱን ለአብ ያቀረበ መስዋዕት ነው መጽሐፍ ቅዱስ እንደሚናገር በቃ ስለዚህ በጉ ይውረድ በእጃችን እንድናርደው በሱ ደስ ይለን ዘንድ ብለው ይሄን ጸሎት ብለው ነው የሚሉት እኔ ስለኖርኩ ዘግናኝ ነው በጣም ዘግናኝ እግዚአብሔር ለዚህ ህዝብ አይኑን ያብራ ስለዚህ ምን ሆነዋል ማለት ነው ሰዎቹ ተቀላቅሎባቸዋል ስለዚህ ኢየሱስ በማቴዎስ ወንጌል ምዕራፍ 5 ላይ የማቴዎስ ወንጌል ምዕራፍ 23 ላይ ስለ መሰዊያ ሲናገር የሚናገረው አልተር ነው ስለ መሰዊያ ነው ደም የሚፈስበት የሚቃጠል መስዋዕት የሚቀርብበት ከብሮንዝ የተሰራ ኦኬ ሁለቱን ነገሮች ላነጻጽርላችሁ የትና የቱን እንደውም የዕጣኑንና altar of burnt offering እና altar of incense የዕጣኑ መሰዊያና የሚቃጠለው መስዋዕት ማቅረቢያ መሰዊያ ሁለቱን አነጻጽሬ ልገራችሁ ስለ ታቦት አይደለም የሚናገረው ማለት ነው እና አሁን ሎኬሽኑን ስንመለከት ለምሳሌ ይሄ የዕጣን መሰዊያው በቅድስቱ ውስጥ ነው የሚቀመጠው ይሄ መሰዊያው የሚቃጠለው መስዋዕት የሚቀርብበት ኢየሱስ እያለ ያለው የትኛው አውትሳይድ ነው ያለው ቅድስቱም ውስጥ አይደለም ቅድስተ ቅዱሳንም ውስጥ አይደለም አውትሳይድ ነው ያለው ውጪ ነው ያለው ኦኬ ይሄ የዕጣኑ መሰዊያ የት ነው ሎኬሽኑ ያለው ማነው በምንድነው የሚሰራው ፒውር ጎልድ አለው የሚቃጠል መስዋዕት ማቅረቢያው ደግሞ ኢየሱስ የሚጠቅሰው በብሮንዝ የሚሰራ ነው በነሐስ የሚሰራ ነው የዕጣኑ መሰዊያ ዕጣን ብቻ የሚቀርብበት ነው ቅዱስ ውስጥ ያለው ማለት ነው ይሄኛው ደግሞ የእንስሳት መስዋዕት የሚቀርብበት ነው የእንስሳት መስዋዕት የሚቀርብበት ደም ይፈስበታል የሚቃጠል መስዋዕት ይፈጸምበታል አንዳንዴ ከድንጋይ አንዳንድ ጊዜ ደግሞ ከጭቃም ይለዋል አሉ የተለያዩ አይነት ነገሮችን እናያለን ሰለሞንም ቤተ መቅደስ በሰራ ጊዜ አውትሳይድ እንደሰራ ይሄንኑ ጉዳይ እንደሰራ ይሄንኑ መሰዊያ እንደሰራ አንደኛ ነገሥት ምዕራፍ 6 ላይ እንደዚሁ ስታነቡ የምታገኙት ነገር ነው ማለት ነው እና ሲምቦላይዝ ይደረጋሉ እነዚህ ሲምቦላይዝ ይደረጋሉ ምሳሌነታቸው ደግሞ ወደ አዲስ ኪዳን ሲመጣ የተለያየ ምሳሌነት አላቸው ማለት ነው ሌሎቹም አሁን እዚህ የሚቃጠለው መስዋዕት የሚሰዋበት ስፍራ ላይ ብዙ ነገሮች አሉ ብዙ አይነት ማቴሪያሎች አሉ ካህኑ ከሚታጠቀው ሰይፍ ጀምሮ ይሄ ቅልጥምንና ጅማትን እስኪለይ ድረስ ይወጋል ብሎ ዕብራውያን ላይ ሐዋርያው ጳውሎስ የሚናገረው ያንን መስዋዕት በሚያቀርበው ካህን እጅ ላይ የሚገኘው ሰይፍ በሁለት በኩል የተሳለ እና ቆራርጦ የሚቀርቡ ብልቶችን ለየብቻ የማድረግን ስራ የሚሰራው ካህኑ ነው እና ቢላውን ጨምሮ ይሄ ጉጣት የሚባል ነገር አለ የተለያዩ አይነት ማቴሪያሎች አሉ እዛው መሰዊያው ዙሪያ ማለት እዛ ጋር ነው ሰዎች ይሄዱ ወደ ቅድስተ ቅዱሳን አይደርሱ በጭራሽ አዮ ስለዚህ ይሄንን ሳይለይ ታቦት ለሚለው ጉዳይ ኦርቶዶክስ ተሸክሚዋለሁ ለምትለው ነገር መሰዊያ የሚለውን የኢየሱስን ቃል አምጥቶ ሸውዶ ማለፍ አይቻልም ወጋው በጌታ በኢየሱስ አዮ
ልዩነቱን ማወቅ ያስፈልጋል ማለት ነው። እንኳን አይደለም ውጭ ያለው መሰዊያ ይቅርና የዕጣኑ መሰዊያ ራሱ ውጭ ነው የሚሆን በቅድስት በኩል ነው የሚሆን ቅድስተ ቅዱሳን ውስጥ ራሱ አይገባም ቀንዶች አሉት በአራት በኩል ምን አለው ቀንድ አለው ይሄ መሰዊያ የሚባለው ማለት ስለዚህ ታቦት የሚለውን ስም ከዛኛው ከቅድስተ ቅዱሳን ወስዶ መሰዊያ የሚለውን ከአውትሳይድ ወስዶ ማጭበርበር አይቻል ይሄ ነው መሰዊያው እንደዚህ አይነት ይሄ ነው መሰዊያው አየው እንዲህ አይነት ብሮንዝ አለ ኦኬ እንደዚህ አሁን እዚህ ጋር የምትመለከቱት የሚቃጠል መስዋዕት ሲያቀርቡ ነው እዚህ ጋር የምታየው እሳቱንም ትመለከታለ እዚህ ጋር አሁን እሳት ሲነድ ይታያል እንደዚህ ቀንዶች አሉት በአራቱም ዳይሬክሽን ማለት ቀንዶች አሉት ከስር የምትመለከቷቸው ውሃ መቅጃ መቀቀያ ምናምን ነገሮች ሁሉ አሉ እዛ ውስጥ ማለት እነዚህ እያንዳንዳቸው የራሳቸው ትርጉም አለው በነገራችን ላይ ክርስቶስን ከሩቅ የሚያሳዩ ናቸው ኦኬ ስለዚህ መሰዊያንና ታቦትን መለየት አለባችሁ ሊቃውንት ይሰማል ላይ ስም በተውሶ መሰዊያ ተንተርሶ አይቻልም ስም በተውሶ መሰዊያ ተንተርሶ ኖ አይሰራም እንደዚህ ስለዚህ በአዲስ ኪዳን ታቦት አለ ለሚለው ቅዠት ማቴዎስ 5 እና ማቴዎስ 23ን የጠቀሱበት ሂደት በጣም የሚያስቅ ነው አያስኬድም እንደዚህ ነው የሚጠናው መጽሐፍ ቅዱስ እንደዚህ ነው ኦኬ ማቴዎስ ምዕራፍ 23 ላይ ደግሞ የጠቀሱትን እንመልከት እስቲ ከቁጥር 18 ጀምሮ ያለውን እንመልከተው እንደዚሁ ማቴዎስ ላይ ጌታ ኢየሱስ ስለ መሰዊያ ይናገራል ግን የሚናገረው ስለ ታቦት አይደለም ስለ ታቦት አታጭበርብር ምንም ማጭበርበር አያስፈልግም በቃ እንደ ተጻፈው ነው እግዚአብሔርን ቃል መማር ማወቅ የሚያስፈልገው እሺ አሁን በዚህ አውድ መሰረት ማቴዎስ 23 ላይ ይሄ እንደውም በኦርቶዶክስ አነጋገር ተግሳጸ ካህናት ይባላል የካህናት ተግሳጽ ተብሎ ነው የሚታወቀው እዚህ ላይ ምንም አይነት ነገር ሲነገር ከአውዱ ጋራ በሚሄድ መንገድ ነው ምን እያደረገ ነው ጌታ እየገሰጻቸው ምን ብሎ ነው የሚገስጻቸው ንጽጽራችሁ እንኳን ትክክል አይደለም መስዋዕትንና መሰዊያን የሚያነጻጽሩበት መንገድ ትክክል ስላልሆነ ስለ መሰዊያ ነው እዚህም ጋር የሚናገረው let's read እናንብቦ ምን ይላል ወይስ ኦኬ ደግማችሁ ማንንም በመሰዊያው የሚምል ምንም የለበትም ማንንም በላዩ ባለው መባ የሚምል ግን በመሐላው ይያዛል ትላላችሁ እንደሱ ብለው ነበር የሚያስቡት እንደነዚህኞቹ ሊቃውንት የሳቱ ናቸው ምን ብለው ነው የሚያምኑት ማንንም በመሰዊያው የሚምል ምንም የለበትም ማንንም በላዩ ባለው መባ የሚምል ግን በመሐላው ይያዛል ይሉ ነበር እናንተ ደንቆሮችና እውሮች ማናቸው ይበልጣል መባው ነውን ወይስ መባውን የሚቀድሰው መሰዊያው ስለዚህ እንግዲህ በመሰዊያው የሚምለው በእርሱና በእርሱ ላይ ባለው ሁሉ ይምላል በቤተ መቅደስም የሚምለው በእርሱና በእርሱ በሚኖረው ይምላል በሰማይም የሚምለው በእግዚአብሔር ዙፋንና በእርሱ ላይ በተቀመጠው ይምላል በሰማይም በምድርም በመሰዊያም በምንም ነገር መሐላ ተከልክሎ ስሜን በከንቱ አትጥሩ ብሎ እግዚአብሔር ከልክሏል እነሱ ግን አመቻምቸው በዘመኑ በዚህ ብትምል ችግር የለውም በዚህ ብትምል ግን ይፈረድብሃል የሚል ንጽጽር ውስጥ ገብቷል አሁን ኢየሱስ እያጠራ ያለው እነሱ ምንድነው ሪኒው አርገው ያመጡትን አበላሽተው ያስተማሩ ያሉትን ትምህርት እያፈረሰባቸው እንጂ አንተ ለምትሸከመው ታቦት ድጋፍ እየሰጠ አይደለም ወይም ታቦት ለምትሉት ነገር ድጋፍ እየሰጠ አይደለም እሺ አውድ የሚባል ነገር ኮንቴክስት የሚባል ነገር አለ ታቦት ብሎ አያውቅም ኢየሱስ በነገራችን የለም እንዲህ አይነት ነገር የለም ለምን ቀርቷላ በቃ
የኤርሚያስ ትንቢት ምዕራፍ 3 ላይ አብቅቷል ከእንግዲህ አታስቡትም የቃል ኪዳን ታቦት ብላችሁ አትጠሩም አይፈልጉትም ተብሎ አይፈልጉትም አለ ያበቃ ያለቀ ያበቃ ጉዳይ ነው ማለት ነው አሁን እግዚአብሔር በአዲስ ኪዳን በልጁ በክርስቶስ ኢየሱስ ያመኑትን ወደ መቅደስነት የመንፈስ ቅዱስ ማደሪያ ያደረገ ለውጣቸዋል እኛ አሁን የመንፈስ ቅዱስ ማደሪያዎች ነን እኔ ማደሪያው ነኝ መቅደሱ ነኝ ታቦት ነኝ እኔ ታቦት ማለት ማደሪያ ማለት ነው አንተ ካመን ካንተም ታቦት ነው ማደሪያ አንቺ ካመንሽ አንቺም ታቦት ነሽ ማደሪያ ነሽ እግዚአብሔር በዚህ በአዲስ ኪዳን ዘመን እንጨትን እንዲያርጋችሁ ቀርጻችሁ ሊያውም እኮ የሌለ እኮ ነው እንዳይከብዳቸው ቀለል አርገው አራት ማዕዘን ቀርጸው ዝንቱ ታቦት ዘቅዱስ ሚካኤል ዘቅድስት ማርያም ዘቅድስት አርሴማ እያለ ጽፎ እየተሸከመ እየወጣ አልፋ ወኦ ይላል አልፋ ኦሜጋ የሚለው ስም የተጻፈበት የለም ውሸት እስቲ አውጥታ አሳየ የትኛው ቦታ እግዚአብሔር ለናንተ የወረደ ሶስተኛ ኪዳን ካለ ንገሩን አለ እንዴ ሌላ ቃል ኪዳን እንግዲህ የሙሴ በዘጸአት ምዕራፍ 19 ላይ የተቀበለው ስርዓት አለ ይሄ የኪዳን ደም ብሎ ረይቶ ያ ኪዳን የጸናበት ሁኔታ አለ ታቦትንም የተቀበለው እሱ ነው አሁን ህግ በሙሴ ተሰጥቶ ነበር ጸጋና እውነት በክርስቶስ ኢየሱስ ሃሌሉያ የዮሐንስ ወንጌል ምዕራፍ 1 ላይ ሐዋርያው ዮሐንስ በጻፈልን ላይ በቃ ጸጋ በክርስቶስ አሁን የጸጋ ዘመን የህግም ዘመን አይደለም በነገራችን የህግም ዘመን አይደለም የጸጋ ዘመን ጸጋው ህግ ሊሰጥ ያልቻለውን ህይወት የሚሰጥ ሆኗል በክርስቶስ የተገለጠው ይሄ የጸጋ ስጦታ የዘላለም ህይወት በቃ አሁን ህግ አይደለም የሚመራ ጸጋ ነው የሚመራ ይሄ ደግሞ ሲገባችሁ ወደፊት ስትረዱት ምታርፉበት እውነት ነው መጀመሪያ መጣል ያለብህን መጣል አለብህ ሰው ታቦት የሚለውን ነገር የተሸከመውን ካልጣለ ወደ ጸጋ ወንጌል ሊመጣ አይችልም እኔ ለዛ ነው የምታገለው ወገኖቼ ከራሳችሁ ላይ መውደቅ ስላለበት ከህዝቡ ጫንቃ ላይ መውደቅ ስላለበት መጣል ስላለበት ለምንድን ነው እናንተስ የምትቸገሩት እግዚአብሔር ያላሸከመ እንተ ሸክመ የምትኖረው ምን ሆነ እናንተ ሸክም የከበዳችሁ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ አለ ጌታ በቃ እንድታርፍ ወርውርና በቃ ወርውር አለ በጣም ብዙ የነካኩት ነገር ማጠራቸው ነገሮች አሉ በደንብ በተደጋጋሚ ማለት ነውና እዚህ ላይ ማቴዎስ ወንጌል ምዕራፍ 23 ላይ እንደ ማቴዎስ 5 እዚህም ላይ የሚናገረው ንጽጽራዊ በሆነ መንገድ እነሱ ሮንግሊ በተሳሳተ መንገድ የተረጎሙትን ነገር ኢየሱስ እያጣራ እየነገራቸው ነው ማለት ስለዚህ እናንተ ግብዞች ጻፎችና ፈሪሳውያን ከአዝሙድና ከእንስላል ከከሙንም አስራት ስለምታወጡ ፍርድንና ምሕረትን ታማኝነትን በህግ ያለውን ዋና ነገር ስለምትተው ወዮላችሁ ሌላውን ሳትተው ይህን ልታደርጉ ይገባችሁ ነበር እናንተ ዕውሮች መሪዎች ትንኝን የምታጠሩ ግመልንም የምትውጡ ትምህርታቸው ከእግዚአብሔር ቃል የተጠቀሰ ይመስላል ግን ተንጋዷል ተንሻፏል እግዚአብሔር ያለውን ሳይሆን የሚሉት እነሱ ህግ ተርጓሚዎች ነን ብለው ስለሚያስቡ ህግን እየጻፉ በቃ አብስትራክት አድርገውታል ማለት አብስትራክት ይሄንን ነው ኢየሱስ እያጠራ ያለው እንጂ አሁን ይሄ ሰው እንደሚለው ማቴዎስ ላይ ምዕራፍ 5 ላይ ማቴዎስ ምዕራፍ 23 ላይ መሰዊያ ብሎ በጭራሽ ማንንም አትሸውድም ማንንም አታታልልም እንደዚህ ጉሮሮ ላይ የሚቆም የእግዚአብሔር ቃል እውነት አለ አንዴ ላሰማችሁ ይሄንን በደም መስማት ስላለባችሁ ማለት ነው በአዲስ ኪዳን የሚያድረው በዛሬው ምራ ግብር ሊቃውንቱ መልስ እንዲሰጡ መነሻ የሆነ ቪዲዮ አብረን አይተነው እንመለስ ሲጀመር እኔ ታቦት ብዬ መጠራው የእግዚአብሔር የቃል ኪዳኑን ታቦት መጽሐፍ ቅዱስ ላይ ያለውን እነሱ የቀረጹት ታቦት ለመባል ዘጸአት ምዕራፍ 25 ላይ ያለውን ማሟላት መቻል
አለ። የእግዚአብሔር የቃል ኪዳኑ ታቦት ሌላ ነው፣ ኦርቶዶክስ የያዘችው ደግሞ እንጨት ሌላ ነው የምንልኛ ትክክል ነን ወገኖቼ። ስሙን ያዘው፣ ስሙን እናስመልሳለን። አሁን እግዚአብሔር በአዲስ ኪዳን የሚያድረው በሰው ልጆች ህይወት ውስጥ ነው። እንጨት ላይ የሚንጠለጠል የለም። አሁን አበቅ የኦርቶዶክስ ታቦት በብሉይ ኪዳን ከነበረው ጋራ ምንም ግንኙነት የለም። በአዲስ ኪዳን ቀርቷ ነው የሚሉት አይደል? በብዙ መጽሐፍ ቅዱስ ተጽፎ እናገኛለን። የማቴዎስ ወንጌል ምዕራፍ 5 ላይ ስንመለከት ታቦት ማለት የእግዚአብሔር መስዋዕት የሚቀርብበት ቅዱስ ሥጋው ክቡር ደግሞ የሚፈተትበት ነው። አገልግሎት አንደኛው ይሄ ነው። ስለዚህ በመሰዊያው ፊት ያለው ለብሉይ ኪዳኑ መስዋዕት ብቻ አይደለም፣ እሱ ለሚሰራው መስዋዕት ራሱ መስዋዕት ራሱ ሰዊ ራሱ መስዋዕት ተቀባይ ሆኖ ለሚሰጠን መስዋዕት መሰዊያው ፊት ቁመን መስዋዕት ከመሰዋችን በፊት የበደልን ያሳዘነ ሰው ካለ በመሰዊያው ፊት በቤተ መቅደሱ በታቦቱ ፊት ያንን መባችን አስቀምጠን ሄደን ከወንድማችን ጋር ታርቀን መተን ቅዱስ አዮ ማቴዎስ 5ን ጠቀሰና ቀጥታ ወደ ምን ወሰደው? ወደ ታቦት ወሰደው። መሰዊያ የሚለውን ወደ ምን ወሰደው? ወደ ታቦት ወሰደው። የመሰዊያንና የታቦትን ልዩነት ግን አሳይቻቸዋለሁ። የተለያየ መሰዊያ ውጪ ነው፣ ታቦት የብሉይ ኪዳኑ ማለት የብሉይ ኪዳኑ ታቦት ቅድስተ ቅዱሳን ውስጥ ነው ያለው፣ መሰዊያው ደግሞ በስተ ውጪ ነው ያለው። መሰዊያ የሚለው ኢየሱስ ውጪ ያለውን ነው አልኳችሁ። እነሱ ግን መሰዊያ ያለውን ቀላቅሎ አታሎ አጭበርብሮ ለማለፍ ነው የሞከረው። ይዤሃለሁ አታመልጥ። እንደዚህ አጭበርብሮ ማለፍ አይቻልም። there is no way በቃ። ሌላው ደግሞ ታቦት መሰዊያ ነው አለ። ይሄ እንደው ሊትራል ኢንተርፕሪቴሽን እንኳን ብንጠቀም ሊትራሊ እንደወረደ ትርጉሙን ብናይ ታቦት ይሰዋበታል ወይ ስትል አይሰዋበትም። ታቦት አይሰዋበትም። ሊስን ስማ፣ አይሰዋበትም። መሰዊያው የት ነው ያለው? ውጪ ነው ያለው። ስለዚህ ታቦት የሚለውን ስም ከዛ ተውሶ መሰዊያን ተንተርሶ ያልኳችሁ እሱን ቀላቅሎ ነው ያደረጉት። ማለት ቀላቅሎ እንደማያስኬድህ እንዲገባ ከዚህ በኋላ እችን እንዳትጠቀማት አስኬድ። ተበልተሃል፣ በቃ ተበልተሃል። ኢየሱስ ሌላው ያስቀመጠው ሐሳብ ምንድነው? ኢየሱስ ስጋዬን ብሉ ደሜን ጠጡ ብሎ ስለሰጠን ያንን ምን ሰዋው ታቦት ላይ ነው አለ። የትኛው ቦታ ነው ኢየሱስ ታቦት ቀርጻችሁ ለኔ ለስጋዬና ለደሜ ማቅረቢያ ታቦት የሚባል እንጨት አዘጋጅታችሁ በነ አርሴማ በነ ኪድዬ በነ ምናምንዬ ስም ሰይማችሁ እሱ ላይ አስቀምጣችሁ ሰውልኝ ብሏል እንዴ? ብሏል ወይ? ከየት የመጣ ትምህርት ነው ይሄ? ነው የሰው ትምህርት ማለት ይሄ ነው። የሰው ትምህርት ማለት ይሄ ነው። ኢየሱስ ያላዘዛቸውን የሚያደርግ። እሺ ኢየሱስ ራሱ ያንን ስርዓት ሲሰጥ፣ ጌታችን ኢየሱስ ያንን ስርዓት ሲሰጥ ኖርማል ጠረጴዛ ላይ ሲበሉበት የነበረው ጠረጴዛ ላይ ነው የሰጠው። ለየት ያለ ጠረጴዛ እንኳን አምጡ አላለም። ይሄንን ደግሞ በመጽሐፍ ቅዱስ ማስረጃነት እንመልከት። የማቴዎስ ወንጌል ምዕራፍ 26 ምን ይላል? ምዕራፍ 26 የማቴዎስ ወንጌል ምዕራፍ 26 ላይ ይህን ስርዓት ሲሰራ ጌታ ኢየሱስ መታሰቢያዬ ነው ይሄ፣ ሞቴን ትናገራላችሁ፣ ትንሣኤን ትናገራላችሁ እያለ ይሄንን ሲያዛቸው የት ነው ይሄንን ስርዓት የሰጣቸው? ይሄ ስርዓት የተሰጣቸው የፋሲካን እራት ሲመገብ ነው። ይሄ ከቁጥር 17 ጀምሮ የማቴዎስ ወንጌል ምዕራፍ 26 ከቁጥር 17 ጀምሮ በሰፊው ተጽፏል። በቂጣው በዓል በመጀመሪያ ቀን ደቀ መዛሙርቱ ወደ ኢየሱስ ቀርበው ፋሲካን ትበላ ዘንድ ወደ ልናሰናዳልህ ትወዳለህ አሉት። እርሱም ወደ ከተማ እገሌ ዘንድ ሄዳችሁ በመምህር ጊዜ ቀርቧል፣ ደቀ መዛሙርቱ ጋር ከአንተ ዘንድ ፋሲካን አደርጋለሁ ይላል በሉት አለ። ደቀ መዛሙርቱም ኢየሱስ እንዳዛቸው አደረጉ፣ ፋሲካንም አሰናዱ ይላል። የሰው ቤት በመሸም ጊዜ ከ12 ደቀ መዛሙርቱ ጋር በማዕድ ተቀመጠ። ኖርማል
እስራኤላውያን በጠረጴዛ ዙሪያ ተቀምጠው እንደሚበሉት እንደዛ ዳይኒንግ ቴብል የመመገቢያ ጠረጴዛ ኦኬ ከዛ በኋላ ቁጥር 26 ላይ ሲበሉም ኢየሱስ እንጀራን አንስቶ ባረከ ቆርሶም ለደቀ መዛሙርቱ ሰጠና እንካችሁ ብሉ ይህ ሥጋዬ ነው አለ ጽዋንም አንስቶ አመስግኖ ሰጣቸው እንዲህም አለ ሁላችሁ ከርሱ ጠጡ ስለ ብዙዎች ለኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ይህ ነው ነገር ግን እላችኋለሁ በአባቴ መንግስት ከእናንተ ጋር ከዚህ ከወይን ፍሬ አዲሱን እስከምጠጣበት እስከዚያ ቀን ድረስ ከዛሬ ጀምሬ አልጠጣውም እየተመገቡ በነበሩበት ጠረጴዛ ላይ ይህን ስርዓት ሰራ ኦኬ እሺ የተለየ ታቦት ቅረጹ ታቦት ብላችሁ የሆነ እንጨት ቀርጻችሁ አስቀምጡ የሚል ትእዛዝ የለም ይሄ የዘላለም ስርዓት ነው የቸርች ስርዓት ነው የቤተክርስቲያን ስርዓት ነው ሁለት ዋና ዋና ስርዓቶች ለቤተክርስቲያን ተሰጥተዋል አንዱ የውሃ ጥምቀት ነው አንዱ የጌታ እራት ያመነ የተጠመቀ ይድናል ይላል ስለዚህ ያምናል ሰውየው ይጠመቃል ከዛ ደግሞ የተጠመቀው ሰው የጌታን እራት እየተቀበለ በአንደበቱ የመሰከረለትን ጌታ በተግባርም እንደዚሁ ሞቱ ህይወቴ ነው እያለ የመሰከረ ይቀበላል የጌታን እራት ይካፈላል ቸርች የምታደርጋቸው ሁለት ዋና ዋና ስርዓቶች እነዚህ ናቸው አምልኮ ምኑ እንዳለ ሆኖ ማለት ነው ይሄ ጸጋ ስጦታዎችን እየተካፈሉ መኖር እንዳለ ሆኖ ማለት ነው እነዚህ ግን ስርዓት ናቸው ዋና ዋና ስርዓት ናቸው ሐዋርያቱስ ምን አደረጉ ስትል ሐዋርያቱ የኢየሱስን ትምህርት የሰሙት ሐዋርያት ስፔሻል የሆነ ጠረጴዛ ስፔሻል የሆነ ታቦት ብለው ቀርጸው የተሸከሙት የለም ስለዚህ አንዲት ቤተክርስቲያን ክርስቶሳዊት ወይም ደግሞ የጌታ ሐዋርያዊት ዓለም አቀፋዊት ተብላ የምትጠራው ኢየሱስ ያስተማረውን ትምህርት ስትከተል ሐዋርያቱ ያደረጉትን ስርዓት ስትከተል ትምህርታቸውን ስትከተል ነው እሱን ነው በነቢያትና በሐዋርያት መሰረት ላይ ታንጻችኋል የሚለው ሐዋርያው ጳውሎስ በኤፌሶን መልእክቱ በትክክል ፎሎ የምታደርገው ቤተክርስቲያን የጌታን ትምህርት የሐዋርያትን ትምህርት ነው ኦኬ በነቢያት ትንቢት ተነገረ በጌታ ተፈጸመ ያንን ደግሞ የአይን ምስክር የሆኑት በመልእክቶቻቸው ጻፉልን ያንን ነው ተከትለን ምን ሄደው እንጂ ጴጥሮስ አድርጓል ስትል አላደረገም እና ሉቃስ 22 ሉቃስ 22 ላይ ማቴዎስ 26 ላይ ያነበብኩላችሁ ሰዓቱ በደረሰ ጊዜ ከ12ቱ ሐዋርያት ጋር በማዕድ ተቀመጠ ማዕድ ነው ኖርማል ማዕድ ነው ኦኬ እርሱም ከመከራዬ በፊት ከናንተ ጋር ይህን ፋሲካ ልበላ እጅግ እመኝ ነበር አላቸው ከዛ በኋላ ያንኑ ቃል ይደግማል እንደውም ለመታሰቢያ አድርጉት ይላል አሁን ችግሩ ሌላው በጣም አደገኛው ፕሮብለም ምንድነው እኔ ስባርከው እውነተኛ ወደሆነ ስጋ እውነተኛ ወደሆነ ደም ይቀየራል የሚል አመለካከት አስተሳሰብ ይሄ በጣም አደጋ አለው እሱ የቄሱ ሲባርከው አማናዊ ስጋ ጀስት ስጋ ይሆናል እንደውም አንዱ ጳጳስ ከዚህ በፊት ወጥቶ ምንድነው ያሉት የምንበላው የማርያምን ስጋ ነው አሉ የምንጠጣ የማርያምን ደም ነው አሉ የከፋ ነገር አለ ወንድሜ የከፋ ነገር አለ በጣም አብስትራክት የሆኑ ነገሮች አሉ ይሄ እግዚአብሔርን ቃል በቅጡ ካለ መረዳት የሚመጣ ጥመት ነው ገዳዳነት የኢየሱስን ሞት አምነ ትንሳኤውን እየመሰከርክ ምትካፈለው ማዕድ እንጂ ቄስ ስለባረከው ወደ ስጋነት የሚቀየር ምንም ነገር የለም ወደ ደምነት የሚቀየር ምንም ነገር የለም በፈሰሰልን ደም አምሳል በተቆረሰልን የክርስቶስ ስጋ አምሳል የምንካፈለው ማዕድ ኢየሱስ ክርስቶስ ስለ ኃጢአቴ ሞቷል ሊያጸድቀኝ ተነስቷል ብለን አምነን ምናከናውነው ስርዓት እንጂ አማናዊ ወደ መሆን ይቀየራል የሚባል ነገር የለም አንዱ የተጣመመው አመለካከት ስለሆነ መሰዊያ መስዋዕት የሚለው ግንዛቤ ወደ ምን አመጣቸው ታቦቱን መሰዊያ ወደ ማለትና እዛ እንጨት ላይ የምንሰዋው ኢየሱስን ነው ወደሚል አደገኛ ሄረሲ ውስጥ አስገብቷቸዋል ይሄ በጣም ከባድ የሆነ ክደት ነው በጣም ከባድ የሆነ ክደት ኦኬ ወደ ሐዋርያት ሥራ ልውሰዳችሁ
ሐዋርያቱም አላደረጉም እነሱ ዛሬ የሚያደርጉትን ነገር ሐዋርያት አላደረጉ እንጨት ቀርጸው ወይም ደግሞ በድንጋይ የተሰራ ነገር ተሸክመው መፈተቻችን ነው መፈትፈቻችን ነው ብለው ተሸክመው ጨርቃ ለብሰው ሲዞሩ አታይ በመሰረቱ መፈተቻ ነው ካልክ ጠረጴዛ ከዚህም በፊት ተናግሬ ያለው ጠረጴዛ የሚለውን ቃል ዲያቆናት ንጹሃን ላቅለሉ ክነፊዮሙ ለተልኮ ምስጢር በዲበዛቲ ጠረጴዛ ባይዞ እቺ ጉዳይ ወጣችሁ ከጮኩኝ በኋላ ክብር ለእግዚአብሔር ይሁን ጠረጴዛ መሆኑን እኔ ከተናገርኩ በኋላ መናገር ጀምሯል ማቅረቢያ ከዛ ደግሞ መክተፊያ ስል መክተፊያ ብሎ ዘቤም ወጥቷል መክተፊያ አሁንም የምለውን ማመን አይቀርም ወንድሜ እውነት ያሸንፋል እውነትና ፍቅር ያሸንፋል ሐዋርያት እንዲህ አይነት ስርዓት ነበራቸው ወይ in the first century በኢየሩሳሌም የነበረችው ቤተክርስቲያን በአንጾኪያ የነበረችው ቤተክርስቲያን በተሰሎንቄ በኤፌሶን በደርቤን በልስጥራን በገላትያ አውራጃዎች የነበሩ እነ ጳውሎስ እነ ጴጥሮስ በሚያገለግሉበት ዘመን የነበሩ አብያተ ክርስቲያናት የተመሰረቱ አብያተ ክርስቲያናት በሙሉ ነበራቸው ወይ ስትል የለም ዕብራውያን 13 ላይ የሆነች ጥቅስ ይዞ መጥቶ አይቼዋለሁ አንደኛው ቀጥሎ ይናገራል እሱንም እንመተዋል እንትን መሰዊያ አለን የሚለውን እሱም አምጥቶታል ጳውሎስ የተናገረበት አውዳለው መጣበታል ስለዚህ ጴጥሮስ ጳውሎስ እንደዚህ አይነት ነገር ሐዋርያቱ እንዲህ አይነት ነገር ሲያደርጉ አታዩ ማዕድ ሲቆርሱ ስፔሻል የሆነ ነገር የሚጠቀሙት ነገር ነበር ወይ የለም ይሄን በምን እናረጋግጣለን የሐዋርያት ሥራ ምዕራፍ 2 ላይ ከመንፈስ ቅዱስ መውረድ በኋላ በነገራችን ላይ መንፈስ ቅዱስ ቤተ መቅደሱን ትቶ መሰዊያው ካህናቱ ሚተራመሱበትን ያንን ኢየሱስ በጅራፍ ያጸዳውን ቤተ መቅደስ ትቶ መንፈስ ቅዱስ የወረደው በማርቆስ እናት በማርያም ቤት ነው ሃሌሉያ የነሱን አምልኮ አይደለም አሁን ሪኮግናይዝ የሚያደርገው መንፈስ ቅዱስ የአዲስ ኪዳኑን ጥርት ጽድት ያለ አገልግሎት ሊያከብር ነው ሐዋርያቱ ወደ ተሰበሰቡበት ስፍራ የመጣው this is recognition this is declaration አዋጅ ነው መንፈስ ቅዱስ ቤተክርስቲያን በተወለደችበት ቀን የወረደው መቅደስ ውስጥ አይደለም የት ነው የወረደው ሐዋርያቱ በተሰበሰቡበት ስፍራ እዛ ታቦት አለ የለም እዛ ማይጠንት አለ የለም እዛ መስዋዕት አለ የለም እዛ መሰዊያ አለ የለም እዛ የወርቅ ቁጥና አለ የለም እዛ ስዕልና ቅርጻ ቅርጽ አለ የለም ስለዚህ መንፈስ ቅዱስ የወረደው የአዲስ ኪዳን ሂስትሪ የሚጀምረው ከክርስቶስ ደም ነው ኒው ቴስታመንት የሚጀምረው ከኢየሱስ ደም መፍሰስ በኋላ ነው ከዛ በፊት ያለው ብሉይ ኪዳን ተብሎ ነው የሚጠራው ከኢየሱስ ደም መፍሰስ ከክርስቶስ ኢየሱስ ሞት በኋላ ያለው ምን የሚሆን አዲስ ኪዳን የሚሆን ምክንያቱም አርብ ሊሰቀል ሐሙስ ለት ነው ይሄን ስርዓት ሲሰጣቸው ምን ያላቸው ስለሁላችሁ የሚፈሰው የአዲስ ኪዳን ደሜ ይህ ነው ያላቸው ስለዚህ መንፈስ ቅዱስ ክርስቶስ ሞትን ድል አድርጎ ከተነሳ በኋላ ካረገ በኋላ አብ የሰጠው ተስፋ ስለነበረ በዛ ቃል መሰረት መንፈስ ቅዱስ የሐዋርያት ሥራ ምዕራፍ 2 ቁጥር 1 ጀምሮ ስታነቡ ባለ 50 የተባለው ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምጽ መጣ ተቀምጠው የነበሩበትንም ቤት ሁሉ ሞላው ነው ቤቱን መቅደሱን ትቶ ቤት ውስጥ ነው የመጣው this is a new testament ሃሌሉያ የሚጸልዩ ሰዎች ባሉበት ሁሉ የእግዚአብሔር መንፈስ አሁን በኃይል ይመጣል አዮ በኃይል ይመጣል መቅደስ ለማክበር የሚመጣ መንፈስ የለም አሁን ታቦት ለማክበር የሚመጣ የለም ይቺ ቀን እንዴት የምታስፈራናት መንፈስ ቅዱስ በኃይል የሚወርድባት ምና ምትለው ኖ መቅደስ ለማክበር የሚመጣ የለም ይቺ ስፍራ እንዴት የምታስፈራናት ይላል ምኑ ነው የሚያስፈራ ምኑ መንፈስ ቅዱስ ከሰማያዊ ሰማያት የሚወርድባት ነው መቅደስ ፍለጋ ለመጣም አማኞች ባሉበት ነው የእግዚአብሔር መንፈስ የሚወርደው ኦ ሃሌሉያ
ክብር ለእግዚአብሔር ይሁን። ይሄንን መንፈስ ከተቀበሉ በኋላ በቤተ ክርስቲያን ውስጥ የሚያደርጉትን ስርዓት የጥምቀት፣ የጌታ እራት፣ የወንጌል አገልግሎት፣ የአምልኮ ይሄንን የሚመለከት ነገር ነው። በቃ ይሄን በመናረጋግጣለን። ቁጥር 43 ላይ እንሂድ። የሐዋርያት ሥራ ምዕራፍ 2 ቁጥር 40 ከ40 ጀምሮ ብናነበው በብዙ ሌላ ቃል መሰከረና ከዚህ ጠማማ ትውልድ ዳኑ ብሎ መከራቸው። ቃሉንም የተቀበሉ ተጠመቁ። በዚያም ቀን 3000 የሚያህል ነፍስ ተጨመሩ። በሐዋርያት ትምህርትና በህብረት እንጀራውንም በመቁረስ በየጸሎቱም ይተጉ ነበር። በየጸሎቱ ይተጉ ነበር። እነማ? ሐዋርያቱ። ጸሎት አለ፣ ሰዎች እያመኑ ይጠመቃሉ፣ የጌታን ራት ይካፈላሉ፣ እንጀራውን በህብረት ይቆርሳሉ። እዚህ ጋር የተሸከሙት አለ? የለም። እዚህ ጋር ሟርት የለም። እዚህ ጋር የተለየ ስፔሻል ቅርጽ ተሸክሞ ይወጣ የለም። ወንጌል ነው የሚሰበከው። መንፈስ ቅዱስ ባከበራት ህብረት ውስጥ የእግዚአብሔር ክብር ይነገራል። ወንጌል የክርስቶስ ማዳን ይነገራል። ሰዎች ያምናሉ፣ ይጠመቃሉ፣ የጌታን ራት ይካፈላሉ። አለቀ። ወርሺፕ አለ፣ ይዘመራል። ሃሌሉያ እየተባለ ይዘመራል። ልጅህን አክብረው በመካከላችን እየተባለ ይዘመራል። አይዮ እንጀራውን በመቁረስ በየጸሎቱም ይተጉ ነበር። በመሸከም አይተጉም። እንጀራ በመቁረስ አብሮ በመጸለይ ይተጉ ነበር። እንቀጥለው። የሐዋርያት ሥራ ምዕራፍ 2 ቁጥር 43 ጀምሮ ደግሞ ላንብብላችሁ። ነገር ግን በሰው ሁሉ ፍርሃት ሆነ፣ በሐዋርያት እጅ ብዙ ድንቅና ምልክት ተደረገ። ያመኑትም ሁሉ አብረው ነበሩ፣ ያላቸውን ሁሉ አንድነት አደረጉ። መሬታቸውን ጥሪታቸውንም እየሸጡ ማንኛቸውም እንደሚፈልጉ ለሁሉ ያካፍሉት ነበር። በየቀኑም በአንድ ልብ ሆነው በመቅደስ እየተጉ በቤታቸውም እንጀራ እየቆረሱ በደስታና በጥሩ ልብ ምግባቸውን ይመገቡ ነበር። ሃሌሉያ! ክብር ለእግዚአብሔር ይሁን። ይመገቡ ነበር። እግዚአብሔርንም እያመሰገኑ በሕዝቡ ሁሉ ፊት ሞገስ ነበራቸው። ጌታም የሚድኑትን ዕለት ዕለት በእነርሱ ላይ ይጨምር ነበር። አየው፣ አሁን መንፈስ ቅዱስ የሚሰራው እንዲህ ባለ መንገድ ነው። እንጀራ ይቆረሳል፣ ማዕድ ይካፈላሉ፣ ይጸልያል፣ ወንጌል ይመሰክራል፣ ነፍሳት ይድናሉ፣ ይጠመቃሉ። አበቃ። ይሄ ነው ሲምፕል። ሸክም የለም። እንዴ ይሄ የምጣዱ እያለ የእንቅቡ ተንጣጣ እንደሚባለው ከሆነ አይሁድ የሚባሉት እነሱ ትተውታል። ይሄ ታቦት የሚባል ነገር እነሱ እንኳን ትተውታል። አያስቡትም፣ አይፈልጉትም ብሎ ኤርሚያስ ላይ ቅድም ነግሬያቸዋለሁ ምዕራፍ 3 ላይ እንደተነገረ ትተውታል። እነሱ እንኳን ማያነሱትን ነገር እዚህ ድርቅና እንዲህ ቅቤ አንጣሪዋ እያለች ጎመን ቀንጣሿን ምች መታት እንደሚባለው ማለት ነው። ሕግ ስርዓት የተሰጣቸው አባቶች የተሰጧቸው የሮሜ መልእክት ምዕራፍ 9 ላይ ሐዋርያው ጳውሎስ ክርስቶስ በስጋ የተወለደው ከነርሱ እንደሆነ ሕግም ስርዓትም የመቅደስ ስርዓትም የተሰጠው ለነርሱ እንደሆነ ሮሜ ምዕራፍ 9 ከቁጥር 1 ጀምሮ እስከ 5 ድረስ ይናገራል። የተሰጣቸው እያሉ ያልተሰጣቸው ነው እያስቸገሩ ያሉት። ጴጥሮስ ያላደረገውን ነው ህዝብ ላይ የጫኑት። ጳውሎስ ያላደረገውን ነው ህዝብ ላይ የጫኑት። ስለዚህ አሁን ጣዖት ነው የምንለው ለዚህ ነው። ጌታ ያላዘዘውን ሐዋርያት ያላደረጉትን ነገር ነው በኦርቶዶክስ ቤተ እምነቱ የተሰራ ያለው። ለዚህ ህዝብ ግድ አለብን፣ ወንጌል መንገር አለብን። ከጣዖት አምልኮ እንዲለይ ነፃ እንዲወጣ መንገር አለብን። ገብርኤል ወጣ እየተባለ የሚወጣ የተቀረጸ ቅርጽ ጣዖት ነው። ምክንያቱም እግዚአብሔር በብሉይ ኪዳን እንኳን ሲሰጥ የመላእክት ታቦት ብሎ አልሰጠም። ብሉይ ኪዳን ላይ እንኳን የሌለ ኮንሰፕት አዲስ ኪዳን ላይ አምጥተዋል። ይሄ ነውር ነው፣ አመጽ ነው፣ አመጽ። ስለዚህ ሐዋርያቱም አላደረጉትም። በአዲስ ኪዳን ታቦት የሚባል ነገር የለም። ኦኬ። ቆሮንቶስም ላይ ስለ ጌታ ራት ሲያብራራ ሐዋርያው ጳውሎስ ታቦት የሚል ነገር አስቀምጧል። አረ በጭራሽ። ምዕራፍ 11 ላይ ሄዳችሁ ስታነቡ የለም። ቆሮንቶስ ምዕራፍ 11 ላይ እኔ ደግሞ ከጌታ የተቀበልኩትን ለእናንተ አሳልፌ የሰጠው ብሎ የቆሮንቶስ አማኞች
የጌታን ራት ሲካፈሉ ስርዓት ስላልነበራቸው ያንን ለማስተካከል ለማረም በጻፈው መልእክት ላይ ታቦት የሚባል ኮንሰፕት አልተናገረም። አወሳሰዱን በሚመለከት ስርዓት ይዘው ተጠባብቀው ቤታቸው ከሚመገቡት ምግብ ለይተው እንዲመገቡና በስርዓት እንዲያከናውኑት እንዲያደርጉት ነው ያዘዘው። ታቦት ቅረጹ አላለም። ስለዚህ የሐዋርያት ትምህርት አይደለም፣ የጌታ ትምህርት አይደለም፣ የሰው ስርዓት ነው፣ የጣዖት አምልኮ ነው። ኢየሱስ ካላዘዘ ዓለም ላይ ካለ አብያተ ክርስቲያናት ሁሉ እንዴት ነው ለእናንተ የተገለጠው? እንዴት ለጎረቤት በሙሉ እየተቀረጸ ያለ ለጎረቤት በሙሉ አገር በቀልና ከውጪ ለኢምፖርት ለተደረጉ አማልክት እየተቀረጸ የሚታደል ነገር ይሄ መጽሐፍ ቅዱስ አይደለም። ደግሞ እግዚአብሔር ያሳያል በእድሜ በዘመን ይሄ ነገር ከምድሬ ላይ ይጠረጋል፣ በጌታ በኢየሱስ ይጠረጋል። በቃ የመጨረሻው ኮንሰፕት በዛሬው ትምህርት ላይ ማነሳው እቀጥለዋለሁ ብያችኋለሁ። እንኳን መልስ ሰጠ ሳይቸግረው እንዲሁ ዝም እንዳለ ቢቀመጥ ይሻለው ነበር። መደዳውን ነው የሚሄድበት መደዳውን። ስለ ካፈርኩ አይመልሰኝ ከሆነ እንደው ማፈሩ ይሻላል ወንድሜ። እና ምን ላይ ጠቀሱ ደግሞ ዕብራውያን 13 ላይ መሰዊያ አለን ብሏል ጳውሎስ። እና ያ መሰዊያ ያለው ታቦትን ነው። አቤት 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 አቤት! ትርጉም ንባብ ከመጽሐፍ ቅዱስ ትርጉም ከነሱ መጽሐፍ ቅዱስ ራሱን የሚያብራራ መጽሐፍ የእግዚአብሔር መጽሐፍ ነው። በእግዚአብሔር ቃል ላይ ደግሞ እውነት የሆነውን ነው እንጂ የምንናገረው አናጭበረብርም፣ አንቀላቅልም የእግዚአብሔርን ቃል። እሺ ቁጥር 10 ዕብራውያን ምዕራፍ 13 ቁጥር 10 ላይ መሰዊያ አለን ከእርሱም ሊበሉ ድንኳኒቱን የሚያገለግሉ መብት የላቸው። ሊቀ ካህናት ስለ ኃጢአት ወደ ቅድስት የእንስሶችን ደም ያቀርባልና ስጋቸው ግን ከሰፈር ውጪ ይቃጠላል። አሁን ሐዋርያው ጳውሎስ እኔ ዕብራውያን የጻፈው ጳውሎስ እንደሆነ ነው ማምነው እዚህ በመጨረሻው ምዕራፍ ላይ የሚያብራራው ከሰፈር ውጪ የሚቃጠል መስዋዕትና ይሄ ለኃጢአት ስርየት የሚቀርበው መስዋዕት የብሉይ ኪዳኑ ማለት ነው። በግም ይሁን ፍየልም ከከተማ ውጪ ነው የሚሰዋው። ያ መሰዊያ ከከተማ ውጪ የሆነበት ደግሞ ነውር ያለባቸው ይሄ በለምጽ የነደደ ማንነት ያላቸው እስኪነጹ ድረስ ከከተማው እንዲወጡ ከሰው ጋር እንዳይገናኙ ይደረጋል። እና ይሄ ራሱን የቻለ እንትን አለው፣ በቃ ምሳሌነት አለው። በጣም የሚገርም ትርጉም አለው። ከሰፈር ውጪ ነው ኢየሱስ የተሰቀለው። ይሄ የራስ ቅል ስፍራ ጎልጎታ ማነው ቀራኒዮ የሚባለው አካባቢ ያ ቆሻሻ መጥያ የነበረ አዮ የሚሰውት በጎች መሰዊያው ራሱ እዛ አካባቢ እንዲደረግ ከከተማው እንዲወጣ የተደረገበት ምክንያት ለክርስቶስ ኢየሱስ ምሳሌነት ነው። ኢየሱስም የተሰቀለው ከሰፈር ውጪ እዛ ኮረብታው ላይ ነው። መንገድ የሚያልፉት የሚያገድሙት ሁሉ የሚያዩበት ስፍራ ነው ማለት ነው። ከከተማው ወጣ ያለ ስፍራ ማለት ነው። ኦኬ ምን ብሎ ነው የሚያመሰጥረው? ስጋቸው ግን ከሰፈር ውጪ ይቃጠላል። ስለዚህ ኢየሱስ ደግሞ በገዛ ደሙ ህዝቡን እንዲቀድስ ከበር ውጪ መከራን ተቀበለ። አሁንም እያወራ ያለው ጳውሎስ ከሰፈር ውጪ እየተቃጠለ የነበረው የብሉይ ኪዳኑ መስዋዕት የሕያው የእግዚአብሔር ልጅ የእግዚአብሔር በግ ተብሎ የተጠራውን በዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይ ነዋ በግኡ ለእግዚአብሔር ዘያአትት ኃጢአተ ዓለም የዓለምን ኃጢአት የሚያስወግደው የእግዚአብሔር በግ ተብሎ የተጠራው ጌታ ስለ ሁላችን በደል ከሰፈር ከበር ውጪ መሰቀሉን ለማመልከት ነው ብሎ የብሉይ ኪዳኑን ኮንሰፕት ወደ አዲስ ኪዳን መረዳት ያመጣዋል ማለት ነው። ኦኬ ወደ አዲስ ኪዳን መረዳት ያመጣዋል። ስለዚህ መሰዊያ አለን የሚለው እዛ ከውጪ የሆነውን
በክርስቶስ አምሳል የብሉይ ኪዳን ካህናት ያደርጉት የነበረውን ነገር ለክርስቶስ አካል ለሆነው ያ ምሳሌ የነበረው ጥላ የነበረውን ነገር ለክርስቶስ አምጥቶ ይሄ ፉልፊልድ የሆነ ማለት ትንቢቱ እንደተፈጸመ ምሳሌነቱ እንደተደመደመ እየተናገረ እንጂ እናንተ ለምትሉት እንጨት ስለሱ እየተናገረ አይደለም። ግልጽ ነው የምናገረው፣ ግልጽ ነው። ኢየሱስ ክርስቶስ ትናንትና ዛሬ እስከ ለዘላለም ያው ነው። ልዩ ልዩ አይነት በሆነ በእንግዳ ትምህርት አትወሰዱ፣ ልባችሁ በጸጋ ቢጸና መልካም። አሁን በጸጋ ነው የምትጸናው። ልዩ ልዩ የሆነ እንግዳ ትምህርት ነው አሁን ኦርቶዶክስ ምናምን የለም። እንዲህ አይነት ኮንሰፕት የለም ስል ግብጽ ኦርቶዶክስ እንኳን ተሸክማ አትወጣ። እኔ ደግሞ የሚገርመኝ አንድ ነገር ልንገራችሁ። ኦኬ ጠረጴዛ ነው እያሉን አሁን ወደዛ ኮንሰፕት ተመቷል። እንደውም ነገ ከነጎዲያ በማቀርበው ትምህርት ውስጥ አቡነ ኤርሚያስ የተባሉት የተናገሩት ይጠነቆላል በታቦት። አሁን ኦርቶዶክስ ታቦት በምትለው እንጨት አደገኛ መርዛማ ድግምት ተደግሞ ህዝብ አግዝ የሚባል ምሳሃበ ነዋይ የሚባል ተደግሞበት ስለት የሚሰማ ገንዘብ የሚያመጣ ህዝብ የሚያግበሰብስ ድግምት ተደግሞ ነው የሚወጣው ያ ታቦት፣ ያ የተቀረጸ እነሱ ታቦት የሚሉት ማለት በአፋቸው የተናገሩትን ያሳዩዋችሁ ባለፈው። ነገም ከነጎዲያም ደግሜ ያቀርበዋለን። እኛ እንናገራለን። ይሄው መንፈስ ቅዱስ አፉን መጥቶ ጉንጩን ጸፍቶ እያናገረው ነው በየቦታው ይጠነቆልበታል ስል እኔ ስናገረው ያላመንከው ይሄው ፈጦ እየመጣል ነው ብራዘር። ነገ በማቀርበው ትምህርት ውስጥ በዚሁ ሰዓት ተጠብቁኛላችሁ። አቡነ ኤርሚያስ የሚባሉት የተናገሩትን አቀርበዋል። ድግምታል ገንዘብ የሚያመጣው የቱ ነው ተብሎ ድግም ተደግሞ ጥንቆላ ተጠንቁሎበት ነው ተሸክመውት የሚወጡት። ለሱ ነው የምትዘግደው፣ ለሱ ነው የምትንበረከከው። ይሄንን እውነት እኔ ስናገረው ውሸት ሊሆን አይችልም። እነሱ ሲናገሩት እውነት ሊሆን አይችልም። እኔ የነገርኩ እውነት እንደሆነ ግን የምታውቀው ስጮህ የነበረው ነገር እውነት እንደሆነ የምታውቀው እነሱ በአንደበታቸው መናገር ጀመሩ። አዮ ስለዚህ 13ኛው ላይ ያለው ዕብራውያን 13 ላይ ያለው መሰዊያ አለን የሚለው ይሄ አለን የሚለው አገላለጽ ምን ማለት ነው? ራሱን ዕብራዊ ስለሆነ ሕግ አዋቂ ስለሆነ ራሱን ጨምሮ መጻፉ ነው እንጂ አሁንም አለን የሚል ትርጉም አያሰጥ። ምክንያቱም ጳውሎስ በሌሎቹ መልእክቶች ላይ ከሕግ ትምህርት ወደ ጸጋ ዕውቀት እንዲመጡ እየጠራቸው እንደሆነ እያየን ስለዚህ ይኮንናል እንጂ ያንን ስርዓት እየኮነነ አሁን ያ እንደቀረ እየተናገረ ነው እንጂ ጳውሎስ መሰዊያ ብሎ ሌላ መሰዊያ እያቆመ አይደለም። ዕብራውያን 9 ዕብራውያን 8 ዕብራውያን 6 ስታጠኑ በግልጽ ተቀምጧል ማለት ነው። የፊተኛው ነቀፋ ባይኖረው የኋለኛው ለምን አስፈለገ እያለ የሚሻለው ኪዳን የሚሻለው ስርዓት የሚሻለው መስዋዕትና የሚሻለው ደም የክርስቶስ እንደሆነ በግልጽ ተናግሯል። ስለዚህ መሰዊያ አለን የሚለው በዘመኑ የነበረውን ራሱን ጨምሮ ዕብራዊ ስለሆነ እሱም በዛ መሰረት እያስረዳቸው ነው። አሁን እነሱ ያሉትን ሐሳብ የሚቃረን ለታቦት አምጥተው ለመተርጎም የፈለጉትን ያንን የአመጽ አካሄዳቸውን የሚያፈርስ ሌላ ቃል እዚሁ ላይ ላሳያችሁ። እዚሁ ዕብራውያን ምዕራፍ 13 ላይ ሳንወጣ አሁን እኛ የአዲስ ኪዳን መስዋዕት የምናቀርብበት መሰዊያ ምናምን አያስፈልገንም። ኦኬ ራሳችንን ነው የምናቀርበው፣ የከንፈራችንን መስዋዕት ነው የምናቀርበው ብያችኋለሁ። ዕብራውያን ምዕራፍ 13 ላይ ቁጥር 15 ላይ እንዲህ ይላል። እዛው ላይ ጉድን ስማ። እንግዲህ ዘወትር ለእግዚአብሔር የምስጋናን መስዋዕት ማለት ለስሙ የሚመሰክሩ የከንፈሮችን ፍሬ
በእርሱ እናቅርብለት ሃሌሉያ አቤት መሰዊያ ብሎ በተቀሰው ላይ መስዋዕቱ የአዲስ ኪዳን ምን እንደሆነ ይናገራል አሁን በክርስቶስ መስዋዕትነት አምነን እንድናልኛ ሌላ የሚያስፈልግ መስዋዕት የለም ኦኬ አሁን ከኛ የሚጠበቀው ምንድነው ስትሉት እዛው ምዕራፍ እነሱ መሰዊያ ያለን የሚለውን አጣምሎ የተረጎሙበት ምዕራፍና ቁጥር ላይ ወረድ ብላችሁ ቁጥር 15 ላይ ስታነቡ ዕብራውያን 13 ቁጥር 15 እንግዲህ ዘወትር ለእግዚአብሔር የምስጋናን መስዋዕት ማለት ለስሙ የሚመሰክሩ የከንፈሮችን ፍሬ በርሱ እናቀርበልን ሶ ለእግዚአብሔር የምናቀርበው ምንድነው የምስጋና መስዋዕት አሁን ዲያቆኑ ጋግሮ ከቤተልሔም ወደ መቅደስ መጣ የሚባለው አንተ አርደህ በልተህ መስዋዕት ወደ ማድረግ አትቀይረው አለቀ ለምን አንዴ ክርስቶስ ስለተሰዋ እቺን ልናገርና ጨርሳለሁ አንዴ ስለተሰዋ አንድ ጊዜ በማቅረብ ተቀድሰናል እሺ ምዕራፍ 10ን እስቲ ላንብብላችሁ ዕብራውያን ምዕራፍ 10 ሕጉ ሊመጣ ያለው የበጎ ነገር እውነተኛ አምሳል ሳይሆን የነገር ጥላ አለውና የነገር ጥላ ሲደረግ የነበረው ነገር በሙሉ ጥላ ነው ስለዚህ በየዓመቱ ዘወትር በሚያቀርቡት በዚያ መስዋዕት የሚያቀርቡትን ሊፈጽሙ ከቶ አይችልም የሚቀርቡትን ሊፈጽም ከቶ አይችልም እንደዚህማ ባይሆን የሚያመልኩት አንድ ጊዜ ነጽተው ከዚያ በኋላ በህሊናቸው ኃጢያትን ስላላወቁ ማቅረብን በተው አልነበረምን ነገር ግን በዚያ መስዋዕት በየዓመቱ የኃጢያት መታሰቢያ አለ የኮርማዎችና የፍየሎች ደም ኃጢያትን ሊያስወግድ የማይችል ነውና ስለዚህ ወደ ዓለም ሲገባ መስዋዕትንና መባን አልወደድክም ስጋን ግን አዘጋጀህልኝ በሙሉ በሚቃጠል መስዋዕትና ስለ ኃጢያት በሚሰዋ መስዋዕት ደስ አላለህም በዚያን ጊዜ እነሆ በመጽሐፍ ጥቅልል ስለኔ እንደተጻፈ አምላኬ ወይ ፈቃድህን ላደርግ መጥቻለሁ አልኩ ይሄ ለጌታ የተነገረ ትንቢት ነው ይላል ቁጥር 8 በዚህ ላይ መስዋዕትንና መባን በሙሉ የሚቃጠል መስዋዕትንም ስለ ኃጢያትም የሚሰዋ መስዋዕትን አልወደድክም በርሱም ደስ አላለህም ብሎ የነዚህም እንደ ሕግ የሚቀርቡት ናቸው ይላል እግዚአብሔር ያልተደሰተባቸው ኦኬ ቀጥሎ እነሆ አምላኬ ሆይ ፈቃድህን ላድርግ መጥቻለሁ ብሏል ሁለተኛውን ሊያቆም የፊተኛውን ይሽራል አዮ ሁለተኛውን ሊያቆም ሊያጸና የፊተኛውን ሽሮታል በዚህም ፈቃድ የኢየሱስ ክርስቶስን ስጋ አንድ ጊዜ ፈጽሞ በማቅረብ ተቀድሰናል አሁን አቅራቢው ኢየሱስ ነው መስዋዕቱም እርሱ ነው ምናምን ሲሉ ተሰማላችሁ ይሄን ከተረዳ መሰዊያ አለኝ መሰዊያ ላይ ሰዋለው ወደሚል የተጭበረበረ ሐሳብ ለምን ትሄዳል አንዴ ተሰዋው አንዴ አድኗል እሱን አምነ መቀበል ነው እንጂ የሚያተርፍ አንተ መትፈተፍተው ነገር የለም በአዲስ ኪዳን አመጽ ነው አንድ ጊዜ ነው የሚለው የኢየሱስ ክርስቶስን ስጋ አንድ ጊዜ ፈጽሞ በማቅረብ አሁን የፈጽሞ የሚለው ቃል ኢየሱስ በዮሐንስ ወንጌል ምዕራፍ 19 ላይ እንደተናገረ ተፈጸመ ሲል ታያለ ተፈጸመ ምኑ ነው የተፈጸመ አዮ አብ የሚፈልገው መስዋዕት እሱ የሱን ልብ የሚያረካ ኃጢያትን የዓለምን ኃጢያት ሊያስወግድ የሚችለው መስዋዕት ኢየሱስ ነው እሱ ደግሞ ስንቴ ነው የሞተው አንዴ እኮ ነው አይደል በመስቀል ላይ ያን ራሱን ሲያቀርብ አብ ለአንዴም ለመጨረሻም ጊዜ ያንን መስዋዕትነት ተቀብሏል አንተ አሁን ወደ አብ ልትገባ የምትችለው አንድ ጊዜ ስላንተ ኃጢያት መስዋዕት ሆኖ ራሱን አቅርቦ ያዳንህን ጌታ ኢየሱስን በመቀበል ነው አብን የምታከብረው ወደ መጋረጃው የምትገባው ምን ይላል ቀጥሎ ሊቀ ካህናትም ሁሉ እለት እለት ያገለገለ ኃጢያትን ሊያስወግዱ ከቶ የማይችሉትን እነዚያ መስዋዕቶች ብዙ ጊዜ ያቀረበ ቆሟል እንዴ አሁንም እኮ እነሱ ኦርቶዶክስ ካህናት የሚሉትን ስሙ አሁንም እንሰዋለን እኮ ነው እያለ ያለው ደረቅ ብሎ አሁንም እንሰዋለው እያለ እኮ ምኑን ነው የምትሰዋው መስቀል ላይ ተሰውቶ ካዳነ በኋላ ምኑን ነው የምትሰዋው እንደውም እኔ መምታት የምፈልገው ይሄን አስተሳሰብ ምንም የምትሰዋው ነገር የለም ምንም አለቃ በቃ እኮ ከ2000 ዓመት በፊት እኮ አበቃ
እና በየዕለቱ ይሄ የብሉይ ኪዳን ኮንሰፕት ነው። እነዚህ ሰዎች ወደ አዲስ ኪዳን አልመጡም ማለት ነው። በየዕለቱ ቅዳሴ በቀደሱ ቁጥር እንሰዋለን ብለው ያስባሉ። ህዝብ ይሰበስባሉ። ከቢዝነስ የዘለለ ትርጉም የለውም። በቃ መጽሐፍ ቅዱስ አይደለም፣ እንደውም አመጽ ነው። ስለዚህ ብዙ ጊዜ እያቀረበ ቆሟል አለ የፊተኛው። እርሱ ግን ኢየሱስ ግን ስለ ኃጢአት አንድን መስዋዕት ራሱን አንድን መስዋዕት ስንት መስዋዕት? አንድ መስዋዕት አንድን መስዋዕት ለዘላለም አቅርቦ ለመቼ? ለዘላለም። አሁን አንተ አታስፈልግም። ሊስን አታስፈልግም። ያንተ መስቀል የሚባርከው መስዋዕት የለም። አንተ የምትፈተፍተው መስዋዕት የለም። የጌታ እራት መካፈል በሚለው ተስማምተ ቀጥል። ወደ ቃሉና የእግዚአብሔርን ቃል ወደ ራሳችሁ ለማምጣት አትሞክሩ። ወደ ቃሉ እናንተ መመለስ አለባችሁ። ለዚህ ነው ተሐድሶ ያስፈልጋል ምንለው። እንዲህ ድርቅና እኮ የሌለ እኮ ነው ወንድሜ። ፍየል ወዲያ ቅዝምዝም ወዲህ። ኦኬ አንድን መስዋዕት ስለ ኃጢአት አንድን መስዋዕት ለዘላለም አቅርቦ በእግዚአብሔር ቀኝ ተቀመጠ። ለዘላለም አቀረበ፣ ፈጸመ፣ ተቀመጠ። ጠላቶቹም የእግሩ መረገጫ እስኪደረጉ ድረስ ወደፊት ይጠብቃል። አንድ ጊዜ እየደጋገመ ነው የሚናገረው። አንድ ጊዜ በማቅረብ ስንት ጊዜ? አንድ ጊዜ በማቅረብ የሚቀደሱትን የዘላለም ፍጹማን አድርጓቸዋልና። የዘላለም ፍጹማን። አንዱ መስዋዕት አንዴ ተሰውቶ ለዘላለም የሚሰራ መስዋዕት። አሁን አንተ የምትፈተፍተው የለም ምን እሱም አበቃ አለቀ። ጆሮ ያለው መስማትን ይስማ። ይሄ ነው መፍረስ ያለበት ፒላር። ይሄ ሁሌን ሰዋለን፣ መስዋዕት እየሰዋን ነው። ኑ መስዋዕት ተቀበሉ፣ መስዋዕቱን አክብሩ፣ መስዋዕት ብላ። ኖ እንዲህ አይነት አንደርስታንዲንግ የለም። በቃ ከዚህ ውስጥ ነው፣ ከዚህ ጨለማ ውስጥ ነው እግዚአብሔር እኔን ያወጣኝ። አንተ እንድትድን ነው እግዚአብሔር እኔን ያተረፈኝ። እንደዚህ ያሟረትክ ወደ እግዚአብሔር መንግስት ገባለሁ ብለህ እንዳታስብ ወንድሜ። እንዲህ አብ የሰጠውን አንድ ልጁን ለዘላለም ቤዛ የሆነውን ትተህ አንተ የጋገርከውን ዳቦ መስዋዕት ብለህ መጠራ ከሆነ ክላሽ የምታደርገው ከእግዚአብሔር የምትጣላው ከእግዚአብሔር ጋር ነው። አትድንም። ምክንያቱም የእግዚአብሔር ልጅ የረገጠ የተቀደሰበትንም የኪዳኑን ደም እንደርኩስ ነገር የቆጠረ ያንንም የጸጋ መንፈስ ያክፋፋ የሚብስ ቅጣት አለበት ነው የሚለው። እዚሁ ምዕራፍ 10 ላይ አንድ ጊዜ በመስዋዕት ራሱን አቅርቦ ለዘላለም ፍጹማን አድርጎናል ባለበት ክፍል ላይ ቀጥሎ ሚዘጋው በደሙ የሚቀልድ ሁሉ የባሰ ፍርድ እንዳለበት። ስለዚህ አንድ ጊዜ በማቅረብ ተቀድሰናል፣ የዘላለም ፍጹማን አድርጎናል። ኦኬ። ስለዚህ ደግሞ መንፈስ ቅዱስ እንደሚመሰክር ቀጥሎ ይናገራል ማለት። ወገኖቼ ኦርቶዶክሳውያን ይህን መልእክት የምትሰሙ ቄስ የሚሰዋው መስዋዕት የለም በአዲስ ኪዳን የለም። ጳጳስ የሚሰዋው፣ መነኩሴ የሚሰዋው፣ ቄስ የሚሰዋው ኢየሱስ የለም። ኢየሱስ ራሱ ሊቀ ካህናት ነው፣ ራሱ መስዋዕት ነው፣ ራሱ አቅራቢ ነው፣ ተቀባይ ደግሞ አብ ነው። ስለዚህ ራሱን አቅርቧል። ኦኬ። በአብ ፊት ራሱን ያቀረበ በአብ ፊት ተቀባይነት ያገኘ መስዋዕት ኢየሱስ፣ አቅራቢውም እሱ። በሰማያዊቷ መቅደስ የገባ ሊቀ ካህን እርሱ። በምድር ላይ የኦርቶዶክስ ቄስ ብልጭልጭ ልብስ ለብሶ የሚሰዋው መስዋዕት የለም። ኢየሱስ ብዙ ጊዜ አይሰዋም። አንዴ ተሰውቶ ለዘላለም ፍጹማን አድርጎናል። ልትድን የምትወድ ከሆነ ወደዚህ እውነትና በመስቀል ላይ የተሰቀለውን በልብህ አምነ በአፍ መስክረው። ኢየሱስ ስለ ኃጢአቴ ሞቷል፣ ሞትን ድል አድርጎ ተነስቷል፣ ኢየሱስ ክርስቶስ ጌታ ነው ብለ በልብህ አምነ በአፍ መስክረ ትድናል። አንዴ የተሰዋለ መስዋዕት የዘላለም ፍጹማን አድርጎ ላመነ ሁሉ ይሄ በነፃ የተሰጠ ያለ አድሎ የተሰጠ የዘላለም ህይወት ነው። መቀለጃቱ። ስለዚህ ታቦትም የለም በአዲስ ኪዳን፣ መስዋዕትም በአዲስ ኪዳን አንተ የምትሰዋው መስዋዕት የለም። መስዋዕቱም ኢየሱስ ነው፣
አቅራቢውም ኢየሱስ ነው፣ ተቀባዩ አብ ነው፣ ለዘላለም የሚሰራ ነው፣ አንድ የተደረገ ነው። በቃ ስለዚህ ይሄ ቁርባን የሚሉትን ስርዓት ሲያስተካክሉ ታቦት የሚሉትን አውጥተው ይጥሉታል ማለት ነው። this is it አዮ ደምን ጎረፈ የሚለውን አስተሳሰብና አመለካከት ህፃን ታረደ የሚለውን በግ ይውረድና ሰዋ የሚለውን ጣጣ ገለመሌ ሲያጸዱ ይሄ ታቦት ብለው ያስቀመጡትን እንጨት ያውጡታል። አለቀ። ከዛ ውጪ ምንም አይነት መፍትሄ የለም። ስለገባኝ ነው ምጮህ፣ ስለገባኝ ነው። ስለዚህ እሸቱም ሆነ ከእሸቱ ጋር የነበሩ ሊቃውንት ተብሎ የተጠሩ ሁሉ ይህንን ቢሰሙ ይጠቀማሉ ብዬ አምናለሁኝ። አልጨረስኩም፣ ሰዓት ስለሄደ እዚህ ላይ አቆማለሁኝ። ቀጣዩን ደግሞ እንደዚሁ ቀስ በቀስ እየተማማርን እንቀጥላለን። በአርክ ኦፍ ዘ ኮቨነንት እና አልተር ቢትዊን ዘ አልተር ኤንድ አርክ ኦፍ ዘ ኮቨነንት በጣም ትልቅ ልዩነት አለ። እሱን መረዳት እንደሚያስፈልግ ተናግሬያለሁ። አንተ የምትሰዋው መስዋዕት እንደሌለ ነግሬሃለሁ። የተሰዋውን ተቀበል። ሌላ ልትሰዋ አትሯሯጥ። እሳት እያነደድክ ምናምን እንትን አትጋጋጥ። የሞተልህን በማመን እንዲሁ ትድናለህ። በቃ አለቀ። ይሆን እውነቱ ይሄ ነው እና ወዳችኋለሁ። ዘመናችሁ ይባረክ። ነገ ደግሞ በዚሁ ሰዓት ዛሬ በገባሁበት ሰዓት በኢትዮጵያ ከምሽቱ 2 ሰዓት ለመጀመር ሞክራለሁኝ ጌታ ቢፈቅድና ብንኖር አሜሪካ ምናምን ያላችሁ ደግሞ ያው ሰዓታችሁን ተመልከቱና አይ ቲንክ ወደ ዲሲ አካባቢ ኢን ዘ ሞርኒንግ አራውንድ 11 AM ማለት ነው እንማማራለን ማለት ነው። ጸጋ ይብዛላችሁ። ዩቲዩብ ላይ የተለቀቁትን የሚሊኒየም አዳራሽ የአምልኮ ዝማሬዎች ቪዲዮ ተለቋል። እሱን እንድትሰሙ እንድትባረኩበት ጋብዛችኋለሁ። ወዳችኋለሁ። የዛሬውን በዚህ ፈጸምኩኝ። ተባረኩልኝ። ሻሎም። መልካም ጊዜ